ሰላም እንዴት ናችሁ? እዚህ ቪዲዮ ደግሞ ስለ ኢቨንት ድሪቭን ፕሮግራሚንግ ወይም ስለ ሲ ሻርፕ የምንመለከት ይሆናል ማለት ነው። ይህ ኮርስ ለኮምፒውቲንግ ተማሪዎች እንዲሁም ደግሞ ፕሮግራሚንግ ለመማር ፍላጎት ላላችሁ ስኪላችን እናዳብራለን ብላችሁ ፍላጎት ላላችሁ ለሁላችሁም ይሆናል ማለት ነው። እስከ መጨረሻው ማየታችሁን እንዳዘነጉ። እዚህ ጋር ኮርስ አውትላይን አለን። ኮርስ አውትላይን ነሰሰሪ ነው፣ ወደፊት የምናያቸውን እዚህ ጋር በጥቂቱ እናያለን ማለት ነው። ስለ ሶፍትዌር ዴቨሎፕመንት እናያለን። ኢቨንት ድሪቭን ፕሮግራሚንግ ፓራዳይም እናያለን። ኢንትሮዳክሽን ቱ ዴትኔት ፍሬምወርክ የሚለውን እናያለን ማለት ነው። እዚህ ጋር ይሄንን ኮርስ መማሩን ለምን ይጠቅመኛል ወይም ደግሞ አዘ ፊውቸር ምን ይጠቅመኛል ብላችሁ እንትን ልታስቡ ትችላላችሁ። ኢቨንት ድሪቭን ፕሮግራሚንግ ማለት ሲ ሻርፕ ብያችኋለሁ። የምን ጥርቅም ነው? የጃቫስክሪፕት እና የሲ ፕላስ ፕላስ ሲንታክሶቹ ብዙም አይራራቁም። የነሱ ጥርቅም ነው ሲ ሻርፕ ማለት ነው። ሶ ለምን ይጠቅማል? ለሞባይል አፕሊኬሽን ጌም፣ የተለያዩ ጌሞችን ለመስራት፣ ዴስክቶፕ አፕሊኬሽኖችን ለመስራት፣ ገናም ደግሞ ለኤአይ ወይም ማሽን ለርኒንግ ይጠቅማል ማለት ነው። ዳታቤዝ አፕሊኬሽን፣ ቨርቹዋል እና አውግመንትድ ሪያሊቲዎችን እነኚህ አፕሊኬሽኖች አሉት ማለት ነው። መማራችሁ ይሄን ተማራችሁ ማለት በዚህ ስኪል አድቫንስድ ሆነ ማለት አፕሊኬሽኖችን ትሰራላችሁ፣ ሞባይል አፕሊኬሽኖችን ትሰራላችሁ፣ ዴስክቶፕ አፕሊኬሽኖችን እና ዌብሳይቶችን ትሰራላችሁ ማለት ነው። ሶ ወደ እንትኑ ስንሄድ ወደ ሶፍትዌር ዴቨሎፕመንት ስንሄድ ሶፍትዌር ነው ያልኳችሁ መጀመሪያ ላይ አውትላይኑን። ሶ ሶፍትዌር ምን እንደሆነ እናያለን ማለት ነው። ሶፍትዌር ማለት የሆነ በኮዲንግ ወይ በተለያየ ነገር ከሰርቶ ለተለያዩ ዩዘሮች ወይም ለክላይንቶች የሆነ ነገር ሰርቪስ የሚሰጥ አካል ምን ይባላል? ሶፍትዌር ይባላል ማለት ነው። ያን ሶፍትዌር ደግሞ እንዴት አድርገን የምንሰራው የሚለው ነገር እዚህ ጋር ሃይላይት ነገር እናያለን ማለት ነው። ሶ ሶፍትዌር ዴቨሎፕመንት ማለት it is a process of designing, creating, testing and maintenance of application ማለት ነው። በፊት የምትሰሩትን ሶፍትዌር ዴቨሎፕ ለማድረግ ያሰባችሁትን ሶፍትዌር ምን ታደርጋላችሁ? ዲዛይን ታደርጋላችሁ። ዲዛይን ያደረጋችሁትን ክሬት ታደርጋላችሁ ማለት ነው። ለምሳሌ የሆነ ይሄን እሰራለሁ ብላችሁ ዲዛይን አደረጋችሁ። ያን ዲዛይን ያደረጋችሁን ክሬት ታደርጋላችሁ። ኮድ ማለት ነው ኢምፕሊመንት ታደርጋላችሁ ማለት ነው። ያን ኮድ ተጠቅማችሁ የሆነ ነገር ሰራችሁ፣ ያን ሶፍትዌር ሰራችሁ እንበል። ሶፍትዌሩን ምን ታደርጋላችሁ? ቴስት ታደርጋላችሁ። ይሄ ሶፍትዌር ለዚህ ይጠቅማል ወይ፣ እንዴት ነው ፋንክሽናሊቲው ሳቲስፋይ ያደረገ ነው ወይ ብላችሁ ቴስት ታደርጋላችሁ ማለት ነው። ቴስት ያደረጋችሁትን ሜንቴን ታደርጋላችሁ ማለት ነው። ዘን ያን ሶፍትዌር ምን ማድረግ ትችላላችሁ? ለክላይንት ዲፕሎይ አድርጋችሁ እንዲጠቀሙት ማድረግ ትችላላችሁ ማለት ነው። ዘን ኢት ትራንስፎርምስ ዩዘር ሪኳየርመንት ቱ functional software solution that solves problems and improve efficiency ይላል። እዚህ ጋር ምን መሰላችሁ? ትራንስፎርም ዩዘር ሪኳየርመንት ይላል። ዩዘር ሪኳየርመንት ለምሳሌ የሆነ ምን ኦንላይን ሾፒንግ ለማካሄድ የፈለገ እንትን ይኖራል፣ ነጋዴ ሊኖር ይችላል። ሶ ያ ምንድነው ሪኳየርመንቱ ነው ያዘውዬ ይሄን ያስፈልገኛል፣ ስለዚህ ማሰራት አለብኝ ብሎ ዩዘር የሆነ ነገር እንትን ያደርጋል። ሶ እናንተ ምን ታደርጋላችሁ? ያንን ለሱ የሚያስፈልገውን ልክ እንደ ክላይንት ሆኖ እሱ ቢመጣ ለሱ የሚያስፈልገውን ዌብሳይት ነገር ትሰራላችሁ፣ አፕ ትሰራላችሁ። ለምሳሌ የተለያዩ ኢኮመርስ ዌብሳይቶች አሉ። እንደገናም ደግሞ ኢቭን ኢፍ በሞባይል አፕሊኬሽን የተሰሩ ልክ እንደ አሊ ኤክስፕሬስ አይነቶች እንደ ሞባይል አፕሊኬሽኖችን መስራት ትችላላችሁ ማለት ነው። እሱ ምን ያደርጋል? በዛ ዌብሳይት ወይም በዛ ሞባይል አፕሊኬሽን የሚፈልገውን ነገር እንትን ይላል ማለት ነው። እሱ ላይ እንትን ይለቃል። ለምሳሌ የሆነ ኤሌክትሮኒክስ ነገሮችን ለመሸጥ ቢፈልግ እዛ ዌብሳይት ላይ ወይም ደግሞ ሞባይል አፕሊኬሽን ላይ ምን ያደርጋል? አፕሎድ ያደርጋል። ዘን ምን ያደርጋሉ? ዩዘሮች ተጠቃሚዎች ምን ያደርጋሉ? ከዛ ውስጥ የሚፈልጉትን መርጠው ምን ያደርጋሉ? ኦርደር ያደርጋሉ ማለት ነው። ሶ ምን ያደርጋል ማለት ነው? ታይሙን እና እንደገናም ደግሞ አጠቃላይ ኤፊሺየንሲውን ኢምፕሩቭ ያደርግለታል ማለት ነው። ዘ ጎል ቱ ቢልድ ሃይ ኳሊቲ ኤንድ ሪሌብል ፕሮዳክት ዛት ሚት ዩዘር ሪኳየርመንት ማለት ነው። ዩዘሩ በሚፈልገው ወይም በሚፈልገው ዩዘሩን አትራክቲቭ በሆነ መንገድ ቢልድ ማድረግ ነው ማለት ነው። ሶፍትዌር ዴቨሎፕመንት ላይፍ ሳይክል የሚለው እናያለን። ሶፍትዌር ዴቨሎፕመንት ላይፍ ሳይክል ማለት እናንተ እንዴት አድርጋችሁ ሶፍትዌሩን ዴቨሎፕ እንደምታደርጉ ከመጀመሪያው እስከ መጨረሻው እንዴት አድርጋችሁ እንደምከዱ ኦርደሩን የሚያሳያችሁ ነው ማለት ነው። ሶ መጀመሪያ ላይ ወደ ፕሮጀክታችሁ ታገቡ ፕላን ያስፈልጋችኋል። ፕላን ማለት ያን ፕሮጀክት እንዴት አድርጋችሁ እንደምከዱ ወይም ደግሞ እንዴት ስኮፑ ምን አይነት እንደሆነ ስፋቱ ማለት ነው። ኢቭን ኢፍ ደግሞ በምን ያህል ሰዓት ጨርሰዋለሁ፣ በምን ያህል ኮስት ጨርሰዋለሁ፣ ምን ያህል ሪሶርስ ያስፈልገኛል ብላችሁ ፕላን የምታደርጉበት መንገድ ነው ማለት ነው። ወደ ኔክስት ስንመጣ ሪኳየርመንት ወይም ጋዘሪንግ አናላይሲስ ማለት ነው።
ምን ታረጋላችሁ? ያን ፕላን ካረጋችሁ በኋላ ጋዘሪንግ ስለዛ ነገር የሆነ ነገር ጋዘር ታረጋላችሁ ማለት ነው። ለምሳሌ እኔ የአንድ ሆስፒታል ዌብሳይት ለመስራት ብፈልግ ምን አደርጋለሁ? ጋዘር አደርጋለሁ ኢንፎርሜሽን ዶክተሮቹ፣ ነርሶቹን ከፋርማሲ ኢቭን ኢፍ ከሁሉም እንትኖች ከሚሰሩት ግቢ ውስጥ ካሉት ሆስፒታል እንትኖች ሰራተኞች ምን አደርጋለሁ? ኢንፎርሜሽን ጋዘር አደርጋለሁ ማለት ነው። ያን ነገር በስርዓት ማወቅ አለብኝ እንዴት እንደሚሰሩ ምናምን እንዴት አድርገው እንትን እንደሚሉ በስርዓት አውቄ ነው ወደ ፕሮጀክቱ መሄደው ማለት ነው። ሶ ይሄን ተንታላችሁ በኋላ ጋዘር ካደረጋችሁ በኋላ ዲዛይን ታደርጋላችሁ። ዩአይውን ለምሳሌ ዳታ ሞዴሉን ቱ ሚት ዘ ዲፋይንድ ሪኳየርመንት ማለት ነው። በሪኳየርመንቱ መሰረት ወይም ደግሞ ጋዘርድ ባረጋችሁት ኢንፎርሜሽን መሰረት ምን ታረጋላችሁ? ስለዛ ነገር ዲዛይን ታረጋላችሁ። ዲዛይን ካረጋችሁ በኋላ ኔክስት ምንድነው የምታደርጉት? ወደ ኢምፕሊሜንቴሽን ኤንድ ኮዲንግ ዴቨሎፕመንት ትሄዳላችሁ ማለት ነው። ራይቲንግ ዘ አክቹዋል ኮድ ዩዚንግ ኤ ፕሮግራሚንግ ላንጉዌጅ ኦር ኤ ፍሬምወርክ ማለት ነው። ይሄ ምን ታረጋላችሁ? ዲዛይን ያደረጋችሁትን በዛ በዲዛይናችሁ መሰረት ምን ታረጋላችሁ? ኮድ ትጽፋላችሁ ማለት ነው። ሊክ ሲ ሻርፕ ያልኳችሁ ዶትኔት ፍሬምወርክ ተጠቅማችሁ ራሱን የቻለ ኮድ ተጠቅማችሁ ምን ታረጋላችሁ? ወደ ፕሮጀክት ስራችሁ ትገባላችሁ ማለት ነው። ፕሮጀክቱን ሰርታችሁ በዚህ ማለት ኮዱን ኢምፕሊመንት አድርጋችሁ ፕሮጀክታችሁን ተጨረሳችሁ በኋላ ምን ታደርጋላችሁ? ቴስት ታደርጋላችሁ። ያ ነገር ምንድነው ፋንክሽናሊቲው በስርዓት ሰርቷል ወይ ብላችሁ በደንብ ቴስት ታደርጋላችሁ ማለት ነው። ኢንተግሬሽኑን ለምሳሌ ምን ታደርጋላችሁ? አድሚኑ ከቤት ነው የሚገባው፣ የአድሚን ፔጁ የትኛው ነው፣ ኢቭን ኢፍ ዶክተሩ የት ነው፣ ነርሶች የት ጋር ናቸው፣ እንደገናም ደግሞ ፋርማሲ የት ጋር ነው ምናምን ብላችሁ እያንዳንዱ ነገር ክሪቲካሊ ቴስት ታደርጋላችሁ ማለት ነው። ፋንክሽናሊቲውን በደንብ ቴስት ታደርጋላችሁ። ኢንተግሬሽን ሲስተም ኤንድ አክሴፕታንስ ቴስቲንግ ፎር ኢንሹራንስ ፋንክሽናሊቲ ሴኩሪቲ ኤንድ ኮሬክትነስ ኤንድ ኳሊቲ ስለሰራችሁን ነገር ኳሊቲውን ወይም ደግሞ ፋንክሽናሊቲውን ቴስት ታደርጋላችሁ ማለት ነው። ቴስት ታደረጋችሁ በኋላ ወደ የምትከዱት ወደ ዲፕሎይመንት ትሄዳላችሁ። ያን የሰራችሁትን ነገር ዲፕሎይ ታደርጋላችሁ ማለት ነው። ዲፕሎይ ካረጋችሁ በኋላ መጨረሻ ላይ ሜንቴናንስ፣ አፕዴቲንግ፣ ፊክሲንግ፣ ኢምፕሩቪንግ ዘ ሶፍትዌር ኦቨር ዘ ታይም ያን ሶፍትዌር ሜንቴን ማድረግ ማለት ነው። ሶፍትዌር ዴቨሎፕመንት ላይፍ ሳይክሎቹ ይሄን ይመስላሉ። ወደ ሶፍትዌር ዴቨሎፕመንት አፕሮች ስንሄድ ደግሞ ዋተርፋል ሞዴል እና አጃይል ሞዴል ዴቨሎፕመንት ኦፕሬሽን አፕሮች የሚሉ አሉ ማለት ነው። እነኚህን ሶስቱን እስኪ ምን እንደሆነ አፕሮቾችን እናያለን ማለት ነው። መጀመሪያስ ዋተርፋል ሞዴል ምን ማለት እንደሆነ እናያለን ማለት ነው። ሲኩዌንሻል ኦር ፌዝ ቤዝድ ዴቨሎፕመንት ማለት ነው። ለምሳሌ መጀመሪያ ላይ ያየናቸው ሶፍትዌር ዴቨሎፕመንት ላይፍ ሳይክሎች አሉ። ፕላንት አታደርጉም። ፕላንት አታደርጉ ወደ ሪኳየርመንት ወይም ደግሞ ወደ ጋዘሪንግ ኢንፎርሜሽን አትሄዱም ማለት ነው። ስለዚህ በምን ይሄዳል? በሲኩዌንስ ማለት ነው። መጀመሪያ ፕላን ያደርጋል፣ ከዛ ምን ያደርጋል? በሲኩዌንስ ይሄዳል ማለት ነው። መጀመሪያ ምን ያደርጋል? ፕላን ያደርጋል። ፕላን ያደረገውን ጋዘር ያደርጋል። ከዛ ዲዛይን እያደረገ ልክ በሲኩዌንስ ምን ያደርጋል? ያን ፕሮጀክት እስከ መጀመሪያው ከፕላኑ አንስቶ እስከ መጨረሻው ድረስ ምንም አይነት እንትን ሳይኖረው ሲኩዌንሱን እንደጠበቀ ምን ያደርጋል? ፕሮጀክቱን ይጨርሳል ማለት ነው። ይህ ሞዴል ምን ይባላል? ዋተርፋል ሞዴል ይባላል ማለት ነው። ለምሳሌ ውሃ ወደ አንድ ቦታ ነው የሚወርደዋል። ልክ ሲኩዌንስን ጠብቆ ወደ ኋላ መመለስ አይችልም። ኢቭን ኢፍ ወደ ሌፍት ወይም ወደ ራይት መጣጠፍ አይችልም። ባለበት አቅጣጫ ነው የሚጓዘው። ሶ ዋተርፋል ሞዴልም ማለት ሲኩዌንስን ጠብቆ አንድ ነገር ስፔሲፊክ የሆነ ኦብጀክቲቭ ላይ አቺቭ ማድረግ ማለት ነው። ሶ ወደ አጃይል ስንሄድ ደግሞ ይሄ አይትሬቲቭ ነው፣ አዳፕቲቭ አፕሮች ነው። ተዘኛው ጋር ዋተርፋል ሞዴል ጋር እንትን አይልም፣ አይገናኝም። ይሄ ፍሌክሲብል ነው። ለምሳሌ ምን ሆኖ ጋዘሪንግ ኦር ኢንፎርሜሽን ጋዘሪንግ ላይ ሆኖ ምን ያደርጋል? ፕላን ያደርጋል ማለት ነው። አብዛኛውን ሰዓት ደግሞ የምንጠቀምን መሰላችሁ? ለምሳሌ የሆነ እናንተ አሁን ዌብሳይት ዴቨሎፐር ብትሆኑ መጀመሪያ ፕላን አድርጋችሁ ወደ ዲዛይን ምናምን እየሄዳችሁ እያላችሁ ዲዛይኑ ጋር የሆነ ነገር ልትሳሳቱ ትችላላችሁ። ወይም ለምሳሌ አሁን የሆስፒታል ዌብሳይት ብያችኋለሁ። የዛን ዌብሳይት እንትን ስትሉ የሳታችሁት ወይም አድሚን ፔጁን በስርዓት ሴታፕ አላረጋችሁት እንደሆነ ወይም ደግሞ ፋርማሲው ወይም ደግሞ ነርሲንግ ያሉበትን ቦታ በደንብ ሴታፕ ታላረጋችሁት የሆነ ፊድባክ ይሰጣችኋል። ከነሱ ፊድባክ ሲሰጣችሁ እንደገና ምን ታረጋላችሁ? አፕዴት ታረጋላችሁ።
ሶ ምን ያደርጋል? ፍሌክሲብል ነው። ከስተመር ፊድባክ ወይም ደግሞ ከሌሎች ፊድባክ እየተቀበለ ምን ያደርጋል? ሶፍትዌሩን ዴቨሎፕ ያደርጋል ማለት ነው። ይህ ሲስተም ምን ይባላል? አጃይል ይባላል ማለት ነው። ዴቨሎፕመንት ኦፕሬሽን የሚለው ደግሞ ኢት ፎከስ ኦን አውቶሜሽን ኮንቲኒዩስ ኢንተግሬሽን ኤንድ ዲሊቨሪ ማለት ነው። ቱ ኢምፕሩቭ ኮላቦሬሽን ኤንድ ኢኔብልስ ፋስተር ሪሊዝ ይላል። ሶ ኦፕሬሽን ማለት ነው ኢንተግሬሽን ኦፍ ዴቨሎፕመንት ኤንድ ኦፕሬሽን ማለት ነው። ኢት ፎከስ ኦን አውቶሜሽን ኤንድ ኮንቲኒዩስ ኢንተግሬሽን ኤንድ ዲሊቨሪ ማለት ነው። ኢት ኢምፕሩቭ ዘ ኮላቦሬሽን ማለት ነው። ቲም ወርክ እንደማለት ነው። ይሄ ዴቨሎፕመንት ኦፕሬሽን ዴቨሎፐር አለ፣ ከዛ ኦፕሬሽኑ አለ። ሶ ይሄ ኢንተግሬት የሚያደርግልን ደግሞ ዴቨሎፕመንት ኦፕሬሽን ይባላል ማለት ነው። ኔክስት ወደ ኢቨንት ድሪቭን ፕሮግራሚንግ ፓራዳይም እንሄዳለን ማለት ነው። ፕሮግራሚንግ ፓራዳይም እንግዲህ ምን ማለት እንደሆነ መጀመሪያ የተወሰነ ነገር ማወቅ አለብን ማለት ነው። ፕሮግራሚንግ ፓራዳይም ማለት ፋንዳሜንታል ስታይል ኤንድ ዌይ ኦፍ ቲንኪንግ አባውት ስትራክቸሪንግ ኦፍ ኤ ኮምፒውተር ፕሮግራም ማለት ነው። ፓራዳይም ማለት ዌይ ነው። ለምሳሌ ስታይል ነው። ቲንኪንግ አባውት በምን አይነት መንገድ ነው ፕሮግራሙ በምን አይነት መንገድ ነው የሚሄደው፣ በምን አይነት መንገድ ነው ስትራክቸሩን ብላችሁ ምን ታረጋላችሁ? ቲንክ የምታደርጉበት ፕሮግራሚንግ ፓራዳይም ይባላል ማለት ነው። ኦርደሩን ማለት ነው። ኦርደሩን ወይም ስትራክቸር ኦፍ ኤ ኮምፒውተር ፕሮግራም ማለት ነው። It provides conceptual framework that defines how developer approaches a problem and organizes the solution ማለት ነው። ይሄ ምን መሰላችሁ? ፕሮግራሚንግ ፓራዳይም ማለት ለምሳሌ ኮንሰፕቹዋል it provides conceptual framework define how developer approach to ለምሳሌ ዴቨሎፐሩ ምን ማድረግ አለበት? የሆነ ዌብሳይት ዴቨሎፐር ሊሆን ይችላል፣ ወይም ደግሞ የሆነ ሞባይል አፕ ዴቨሎፐር ሊሆን ይችላል። ኮንሰፕቹዋሊ ምን ማድረግ አለበት? ስለዛ ፕሮብሌም ምን ማድረግ አለበት? ዲፕሊ ማጥናት አለበት ማለት ነው። አይነት ወይ ነው ይሄንን ነገር ሶልቭ ማድረገው ወይም ደግሞ ፕሮብሌሜን ሶልቭ አድርጌ ለክላይንቶች የማደርሰው ብሎ ቲንክ የሚያደርግበት መንገድ ፕሮግራሚንግ ፓራዳይም ይባላል ማለት ነው። ፓራዳይም is not a specific language but rather than a set of principles and patterns that language may be built to support ማለት ነው። not specific language and language አይደለም ነው የሚለን። so many programming paradigm languages are multi paradigm አላቸው። ሶ ኔክስት ወደ ዋናው ጽንሰ ሐሳብ ስንገባ ኢቨንት ድሪቭን ፕሮግራሚንግ ፓራዳይም አሁን እኛ C# እያልኳችሁ ያለሁት ወደሱ ስንሄድ ወደዛ ከመሄዳችን በፊት ኮመን ፕሮግራሚንግ ፓራዳይሞች አሉ። ፕሮሲጀራል ፕሮግራሚንግ እና ኦብጀክት ኦሪየንትድ ፕሮግራሚንግ፣ ፋንክሽናል ፕሮግራሚንግ እና ኢቨንት ድሪቭን ፕሮግራሚንግ የሚባሉ አሉ ማለት ነው። ፕሮሲጀራል ፕሮግራሚንግ የምንለው ፎከስድ ኦን ፕሮሲጀር ኦር ፋንክሽን ዛት ኦፕሬት ኦን ዘ ዳታ ማለት ነው። ይሄ ፕሮሲጀር ማለት ነው ሩል ወይም ደግሞ ኦርደር ጠብቆ እንትን የሚል ፕሮሲጀራል ፕሮግራሚንግ ይባላል ማለት ነው። ኦፕሬትስ ኦን ዘ ዳታ ማለት ነው። ዳታ ላይ ኦፕሬት ያደርጋል። ሶ ኦብጀክት ኦሪየንትድ ፕሮግራሚንግ ስንል ደግሞ ፎከስ ኦን ኦብጀክትስ ዛት ኮንቴን ቦዝ ዳታ ኤንድ ሜተድ ፎር ኢንስታንስ ኤንድ ለምሳሌ ፓይተን ሊሆን ይችላል፣ ጃቫ ሊሆን ይችላል፣ C++ ሊሆን ይችላል፣ C# ሊሆን ይችላል። ሶ አሁን እዚህ ጋር ኦብጀክት ኦሪየንትድ ፕሮግራሚንግ ማለት ራሱን የቻለ ኦብጀክት ይኖረዋል፣ ደግሞ ክላስ ይኖረዋል፣ ሜተድ ይኖረዋል። እነኚህን እንትን ያለ ምን ይባላል? ኦብጀክት ኦሪየንትድ ፕሮግራሚንግ ይባላል ማለት ነው። ወደ ፋንክሽናል ፕሮግራሚንግ ስንሄድ ደግሞ ትሪት ኮምፒቲሽን አስ ዘ ኢቫሉዌሽን ኦፍ ማቴማቲካል ፋንክሽን ፎር ኢንስታንስ ሃስካል ኤንድ ኤፍ ሻርፕ የሚል ነገር አለው ማለት ነው። ኢቨንት ድሪቭን ፕሮግራሚንግ አሁን እኛ እንትን የምንለው ወይም ደግሞ እኛ ወደፊት ለማየት ያሰብነው በዚህ ቪዲዮ the flow of the program is determined by the event ማለት ነው። በኢቨንት ነው determined የሚደረገው። ያን ነገር ማለት ምን ተፈጠረ፣ የሆነ ነገር ክሊክ ስታደርግ ወይም ደግሞ የሆነ ነገር ስነካ ኢቨንት መፈጠር አለበት ብሎ ነው የሚያስበው ኢቨንት ድሪቭን ፕሮግራሚንግ። እንደዛ አይነት ነገሮች determined የሚደረገው ራሱ በምንድን ነው? በኢቨንቱ ነው፣ በተፈጠረው ነገር ነው ብሎ ነው እንትን የሚለው። ሶ ወደፊት የምናየው ይሆናል ማለት ነው። ዶትኔት ፕሮግራሚንግ ላንጉጆችን የተወሰነ ነገር እናያለን ማለት ነው። እዚህ ጋር C# ማለት እንደ ኤግዛምፕል እዛ ጋር ኦብጀክት ኦሪየንትድ ብለን አይተነዋል። ምንድነው ኦብጀክት ኦሪየንትድ ላንጉጅ ነው? ዛት አዘ ሲንታክስ ዛት ሲሚላር ቱ C++ ኤንድ ጃቫ ኤንድ ጃቫስክሪፕት ከጃቫ ጋር ወይም ከጃቫስክሪፕት እና ከC++ ጋር ሲንታክሱ ብዙም ዲፈረንስ የለውም ማለት ነው። ሲሚላሪቲው የተጠጋጋ ነው ማለት ነው።
Visual Box an object-oriented language that has syntax as designed to be easy to learn and use ይላል ማለት ነው። ቪዥዋል ቦክስ ማለት ከሲ ሻርፕ በጣም ኢዚ ነው። ኢቭን ኢፍ ምን አይጠቀምም ከሪቪሬስ አይጠቀምም። ደግሞ የተለያዩ ደግሞ ኮማንዶችን በራሱ ዝም ብሎ ያን ያህልም እንደ ሲ ሻርፕ እንትን ያለ ክሪቲካል የሆነ ነገር የለውም። በቀላሉ ለቢግነሮች እንትን ለማለት ቀላል የሆነ ላንጉጅ ነው ማለት ነው። ኤፍ ሻርፕ የሚባል አለ ላንጉጅ ዛት ኮምባይንስ ፋንክሽናል ፕሮሲጀራል ኤንድ ኦብጀክት ኦሪየንትድ ፕሮግራሞችን እነኚህን የያዘ ምን ይባላል? ኤፍ ሻርፕ ይባላል ማለት ነው። ወደ ኢቨንት ድሪቭን ፕሮግራሚንግ እንሄዳለን ማለት ነው። Event driven programming is a programming paradigm in which the flow of the program is determined by events. በኢቨንቶቹ ነው ስለ አንድ ነገር ምን ተፈጠረ፣ የሆነ ነገር ክሊክ ስናደርግ ሊሆን ይችላል፣ የሆነ ሴንስ ስናደርግ ሊሆን ይችላል፣ የሆነ ነገር ብቻ ሲደረግ ምን ተፈጠረ ብሎ ዲተርማይን የሚያደርግልን ኢቨንት ድሪቭን ፕሮግራሚንግ ይባላል ማለት ነው። ኢቨን ዘ ፍሎ ኦፍ ዘ ፕሮግራም የዛ ፕሮግራም ፍሎ በምንድነው ዲተርማይን የሚደረገው? በኢቨንቱ ነው ዲተርማይን የሚደረገው ማለት ነው። ለምሳሌ ዩዘር አክሽን፣ ክሊክ፣ ኬፕረስ፣ ማውዝ ሙቭመንት፣ ሴንስ አውትፑት እና ሜሴጅ ፍሮም አዘር ፕሮግራም ለምሳሌ ማለት ነው። ዩዘር አክሽን ለምሳሌ እኔ ክሊክ በማደርግበት ሰዓት የሆነ ቦታ ለምሳሌ አሁን አንድ ዌብሳይት ላይ ሆም ፔጅ ላይ ሆናችሁ አባውት ላይ ሲገባ አባውት ላይ ክሊክ ስታደርግ ወደ አባውት ፔጁ እዟችሁ ይሄዳል ማለት ነው። ያ ምንድነው? ኢቨንት ነው ማለት ነው። ሶ ሴንስ አድርጎ የሆነ አውትፑት የሚሰጥም ደግሞ ኢቨንት ነው ማለት ነው። የሆነ ክሊክ አድርገው ወይም ደግሞ ማውዝ ሙቭመንት ራሱ እንደዚህ ማውዝ ሙቭመንት ምናምን ስታደርግ ሴንስ አድርጎ የሆነ ሌላ ኢቨንት ክሬት የሚያደርግልህ ማለት ነው። ኢቨንት ድሪቨን ፕሮግራሚንግ ይባላል ማለት ነው። ሶ ዊድሊ ዩዝድ ኢን ግራፊካል ዩዘር ኢንተርፌስ ሪል ታይም ሲስተም ኤንድ ሞደርን አፕሊኬሽን ፍሬምወርክ ሰች አስ ዶትኔት ፍሬምወርክ ኤንድ ጃቫስክሪፕት እና ጃቫ ኤፍኤክስ የሚባል አለ። እነኚህን ሞር ይጠቀማል ማለት ነው። ኢቨንት ስንሄድ ኢቨንት ማለት እንግዲህ አን አክሽን ኦር ኦከራንስ ዛት ፕሮግራም ካን ቢ ሪኮግናይዝ ኤንድ ሪስፖንድ ቱ ማለት ነው። የሆነ ፕሮግራም የሆነ ሪስፖንድ የሚሰጠን ወይም ደግሞ የሆነ አክሽን ክሬት የሚያደርግልን ምን ይባላል? ኢቨንት ይባላል ማለት ነው። ኢቨንት ሶርሶች አሉት ወይም ደግሞ ኢቨንት በምን አይነት ነገሮች ይፈጠራል ስንል ዩዘር አክሽን አለ፣ ሲስተም ኢቨንት አለ፣ ከስተመር ኢቨንት አለ። ዩዘር አክሽን ማለት በተን ክሊክ አለ፣ ማውዝ ሙቭመንት አለ። እነኚህ ነገሮች ለምሳሌ አሁን እኔ የሆነ ዌብሳይት ላይ ሆኜ ሆም ፔጅ ላይ ሆኜ አባውት ፔጅ ላይ ክሊክ ሳደርግ ወደ አባውት ፔጁ ዘኝ የሚሄድ ከሆነ ኢቨንት ይባላል ማለት ነው። ሶ ሲስተም ኢቨንት የምንለው ደግሞ ፋይል ኮምፕሊቲንግ ኢትስ ዳውንሎድ ይላችኋል። ለምሳሌ የሆነ ፋይል ስታወርዱ መጨረሻ ላይ የሆነ ፖፕ አፕ አድርጎ የሆነ ነገር ኢቨንት ይፈጠርላችኋል። ሶ ያን ምን እንለዋለን? ኢቨንት እንለዋለን። ኔትወርክ ሪኩዌስት ሪተርኒንግ ዘ ዳታ የሆነ ነገር ጠይቃላችሁ ሰርች ስታደርጉ ከዛ የሚመጣላችሁ እናንተ የምትፈልጉት የሚመጣላችሁ ነገር ምን ይባላል? ኢቨንት ይባላል ማለት ነው። ሶ ታይም ኤክስፓይሪንግ የሚባል አለ። እነኚህ እንደ ኤግዛምፕል መያዝ ትችላላችሁ ማለት ነው። ከስተመር ኢቨንት የምንለው ደግሞ አን አፕሊኬሽን ስፔሲፊክ ትራገር ሰች አስ ጌም ካራክተር ሌቭሊንግ አፕ። ለምሳሌ አሁን ከስተመር ኢቨንት የምንለው ለምሳሌ የሆነ ጌም እየተጫወታችሁ እያለ ሌቭል 1 የሆነ ሌቭል 1 ጨርሳችሁ ወደ ሌቭል 2 ስንት ኮንግራጁሌሽን ብሎ የሆነ ኢቨንት ይመጣላችኋል። ሶ ያ ምን ይባላል? ከስተመር ኢቨንት ይባላል ማለት ነው። ኢቨንት ሶርስ ማለት ጀነሬትስ ፐብሊሺንግ ኦፍ ኢቨንትስ ማለት ነው። ኢቨንቶችን ጀነሬት የሚያደርግልን ማለት ነው። ኤኒዌይ ብራውዘር በተን ኤሌመንት ኢዝ አን ኢቨንት ሶርስ ይላል። እንትን ላይ ለምሳሌ ቅድም በተደጋጋሚ ብያችኋለሁ። የሆነ ዌብሳይት ላይ በተኖች ይኖራሉ። የተለያዩ በተኖች ምናምን ሊኖሩ ይችላሉ። እነኛም በተኖች ፋንክሽናል በተኖች ከሆኑ ክሊክ ስታደርጉ ወደ ሌላ ባክግራውንድ ወይም ደግሞ ወደ ሌላ አክሽን አውቶማቲካሊ የሚቀይሩ ከሆነ እነኛ ምን ይባላሉ? ኢቨንት ይባላሉ ማለት ነው። ኢቨንት ሰርሱ ለምሳሌ በተን ብትኖር አባውት የምትል በተን ብትኖር እሷ ምን ትባላለች? ኢቨንት ሶርስ ትባላለች። ከዛ እሷን ክሊክ ስታደርጓት ደግሞ ወደ ሌላ ፔጅ የሚወስዳችሁ ደግሞ ምን ይባላል? ኢቨንት ይባላል ማለት ነው። መጨረሻ ላይ የምታገኙት። ወደ ኢቨንት ሊስነር ስነር ደግሞ ከስተመር ማለት ነው። ኢቨንት ሊስነር ማለት የሆነ ነገር አክሽን ሲፈጠር እንዴት አድርጎ እንደተፈጠረ ምናምን እንዴት አድርጎ ወይም ኦርደሩ እንዴት እንደሆነ ምናምን በቀጥታ የሚመለከት አካል ማለት ኢቨንት ሊስነር ይባላል ማለት ነው። ፕሮሲጀር ኦር ፋንክሽን ዛት አር ኮንፊገርድ ቱ ሊስን ፎር ኤ ስፔሲፊክ ኢቨንትስ ማለት ነው። when a listener are detect an event ኢቨንቱን ዲቴክት ያደርጋል። it triggers an event handle ማለት ነው።
ኢቨንት ሃንድለር ማለት ደግሞ function that contain the logic to be executed when a particular event occurs. For instance, the event handler for a button click means save the data or updates from the user interface ይላል ማለት ነው። ይሄ ኢቨንት ሃንድለር ማለት ደግሞ ያን የተፈጠረውን ኢቨንት ወይም የተፈጠረውን አክሽን ምን ያደርጋል? ሃንድል ያደርጋል ማለት ነው። ለምሳሌ ባክአፕ ማያዝ ካለበት ባክአፕ ይዛል ማለት ነው። አፕዴት ማድረግ ካስፈለገ አፕዴት ያደርጋል ማለት ነው። ይሄ ምን ይባላል? ኢቨንት ሃንድለር ይባላል ማለት ነው። ኢቨንት ሉፕ የሚባል ነገር አለ። a core mechanism in many event driven systems that's constantly checking for new events and dispatches them to the corresponding handler ማለት ነው። ልክ እንደ ምንድነው እንደ ኢቨንት ሃንድለር ሆኖ ኢቨንት ሉፕ ማለት በተደጋጋሚ ስለዛ ኢቨንት ወይም ስለተፈጠረው አክሽን በተደጋጋሚ ምን ያደርጋል? ዲቴክት ያደርጋል ማለት ነው። ወይም ደግሞ ኮንስታንትሊ ቼክ ያደርግልናል ማለት ነው። ሶ እነኚህን በዚህ መልክ ታየን። ኔክስት ሃው ኢቨንት ድሪቭን ፕሮግራሚንግ ወርክስ የሚለውን የምናይ ይሆናል ማለት ነው። ኢማጂን a graphical user interface with a button wait for an event ይላል ማለት ነው። መጀመሪያ ላይ wait of an event አለ። this program starts up and enters an event loop which is starts where it is simple waits and listener for user action ይላል ማለት ነው። እዚህ ጋር generating an event ይላል። ለምሳሌ waiting for an event ማለት ኢቨንቷ ለምሳሌ በተን ብትሆን ያቺ በተን ክሊክ እስካልተደረገች ድረስ ዌት ናት። በቃ ዌት ናት አልተነካችም፣ ክሊክም አልተደረገችም፣ ኖርማሊ ኢቨንትም አልተፈጠረም፣ በእረፍት ላይ እንዳለች waiting for an event እንለዋለን ማለት ነው። ኔክስት ደግሞ ጀነሬቲንግ አን ኢቨንት የሚላለ ዘ ዩዘር ሙቭስ ዜር ማውዝ ኤንድ ክሊክ ዘ በተን ዚስ አክሽን ኢዝ ኢቨንት ይባላል ማለት ነው። ለምሳሌ መጀመሪያ ላይ ዌት ላይ ነበረች፣ ዘን ክሊክ አደረኩና በተኗን እንትን ስል ወደ ሌላ ፔጅ ወይም ደግሞ አውቶማቲካሊ ሌላ አክሽን የሚሰጠን ከሆነ ወይም ደግሞ ሌላ ፔጅ የሚሰጠን ከሆነ ምን ተደርጓል? ኢቨንት ጀነሬት ተደርጓል ማለት ነው። detect the event an event listener that has specially attached to the button detect that click event are occurred ለምሳሌ detect the event የሚላለ ኢቨንቱ ዲቴክት የሚያደርግልን ጀነሬት እንደተደረገ ኢቨንቱን ዲቴክት የሚያደርግልን detect the event ይባላል ማለት ነው። handling the event መጀመሪያ ዲቴክት ያደርጋል፣ ከዛ ምን ያደርጋል? handling of the event ማለት the event listener then አለ calls it the corresponding events handler which contains instruction on how to respond የሚለውን ነገር ያይልናል ማለት ነው። ኢቨንት ሃንድሊንግ ማለት ነው። returning to the waits ይሄ አሁን ወደ ዌቲንጉ ተመልሶ ልክ እንደ ሉፕ ተመልሶ ምን ይሄዳል? after the event handler is finished the program returns to the event loop waiting for the next event የሚለውን አጠር ያለች ኤግዛምፕል ለስታችሁ አጠር ባለ መንገድ እንድትረዱት ማለት ነው። አብዛኛውን ጊዜ አሁን እንጠቀሙት አይጠቀሙት አላቅም፣ ብቻ ፊት ላይ ቤተክርስቲያን ምናምን ላይ እንደዚህ ደውል ምናምን ይጠቀማሉ። እሷን እንደ ኤግዛምፕል እንውሰድና ምን ያደርጋሉ? ደውሏ ትደወላለች። መጀመሪያ ላይ ደውሏ ምንድናት? በረፍት ላይ ናት። ድሮ ቦለዋ ማለት ነው። በረፍት ላይ ናት። ዌቲንግ ኦፍ አን ኢቨንት ይባላል ማለት ነው። ረፍት ላይ ናት፣ ምንም እንትን አልተባለችም። ጀነሬቲንግ አን ኢቨንት ማለት ደግሞ የደውሏን ሲደውሏት ምን ታደርጋለች? የሆነ ነገር ኢቨንት ክሬት ታደርጋለች ማለት ነው። ኢቨንት ክሬት አደረገች ማለት የሆነ ሳውንድ ታወጣለች ማለት ነው። ዘን ዲቴክት ዘ ኢቨንት ዲቴክት ያደርጋታል፣ ወይም ኢቨንት ሊስነሩ ወይም እዛው ያለው መጀመሪያ ላይ ምን የደወላት ሰውዬ ዲቴክት ያደርጋታል፣ ሃንድል ያደርጋታል። ከዛ ምን ታደርጋለች? መጨረሻ ላይ ጨዋ ስታበቃ ወደ ነበረበት ነው የምትመለሰው። ለምሳሌ የሆነ ደውል ተደወለች፣ ተንቀሳቀሰች፣ ወደ ሌፍት ወደ ራይት የሆነ ስዊንግ ታረገኝ በኋላ ተመልሳ ወደ ነበረችበት ትመለሳለች ማለት ነው። ልክ እንደዛ ማለት ነው። ሶ ወደ ኔክስት እስኪ እንሂድ። አይ ቲንክ እዚህ ጋር ያልነው ነገር ነው። ስታርት ዘ ፕሮግራም ዩዘር አክሽን ከዛ ኢቨንት ዲቴክሽን እና ኢቨንት ሃንድሊንግ እና ሪተርን ቱ ዘ ዌቲንግ ያልነው መጀመሪያ ላይ እንትን ያልነው ነው ማለት ነው። ብዙም ልዩነት የለውም። ኔት ስንሄድ ዶት ኔት የሚለውን እናያለን ማለት ነው። ዶት ኔት ማለት ስታንድስ ፎር ኔትወርክ ኢኔብልድ ቴክኖሎጂ ማለት ነው። ዶት ሪፕሬዘንትስ ኦብጀክትስ ኦሪየንትድ
ኔት ማለት ደግሞ ሪፕሬዘንትስ ዘ ኢንተርኔት ማለት ነው። ሶ ሚንስ ዶት ኔት በአጠቃላይ ምን ይሆናል? ኦብጀክት ኦሪየንትድ ቴክኖሎጂ ፎር ኢንተርኔት ቤዝድ አፕሊኬሽኖች ማለት ነው። ሶ የሆነ አፕሊኬሽን የምትሰሩት አፕሊኬሽን አለ። ከዛ ዲፕሎይ ስታደርጉ ምን ያስፈልጋቸዋል? ኢንተርኔት ማለት ነው። ሶ ምን ያደርጋል? ሁለቱም ኮኔክት ያደርጋል ማለት ነው። ለምሳሌ ኦፍላይን እና ኦንላይን የሚሰሩ አፕሊኬሽኖች አሉ። እነዛ ጋር እንትን አላለም፣ ግን ሜኒ ፋንክሽኑ ኦብጀክት ኦሪየንትዶቹን ቴክኖሎጂዎችን ከኢንተርኔት ጋር ምን ማድረግ ነው? ኢንተግሬት አድርጎ ባንድ ፋንክሽናል የሆነ ነገር እንዲሰሩ ማድረግ ነው ማለት ነው የዶት ኔት ፋንክሽኑ። ፍሬምወርክ የሚለውን ስናይ ደግሞ ፍሬምወርክ ሶፍትዌር ኢንቫይሮንመንት ኮምፖዝድ ኦፍ ኢንተግሬትድ ቴክኖሎጂ ወይም ደግሞ ኢንተግሬትድ የሆኑ ቴክኖሎጂዎችን ባንድ ያዘልን ምን ይባላል? ፍሬምወርክ ይባላል ማለት ነው። አንድና ከዛ በላይ የሆኑ ቱሎችን ባንድ ኢንተግሬት አድርጎ ያዘልን ፍሬምወርክ ይባላል ማለት ነው። ሶ ፕሮቫይድስ ቱልስ ላይብራሪስ ኤንድ ራንታይም ኮምፖነንት ፎር ቢልዲንግ አፕሊኬሽን ዛት ካን ራን ኤኒዌር ማለት ነው። በማንኛውም ቦታ ራን የምናደርገው ራሱን የቻለ ቱሎች አሉ፣ ላይብራሪዎች አሉት፣ ወይም ደግሞ ራንታይም ኮምፖነንቶች አሉት። ምን ይባላል? ፍሬምወርክ ይባላል ማለት ነው። ዶትኔት ፍሬምወርክ ዶትኔት ማለት እንግዲህ ሲምፕሊፋይስ አፕሊኬሽን ዴቨሎፕመንት ባይ ፕሮቫይዲንግ ዩኒፋይድ ኢንቫይሮንመንት ላንጉጅ ወይም ኢንተሮፕራቢሊቲ ኤንድ ሪች ክላስ ላይብረሪ ያለው ማለት ነው። ዶትኔት ፍሬምወርክ ማለት ነው። ፍሬምወርክ ማለት ምን ማለት ነው? ፍሬምወርክ ማለት ምን ማለት ነው ብለናል? ላይብረሪዎች፣ የተለያዩ ቱሎች ያሉበት ፓኬጅ እንደማለት ነው ፍሬምወርክ ማለት ነው። ዘን ዶትኔት ፍሬምወርክ ደግሞ ሲምፕሊፋይ ዘ አፕሊኬሽን ዴቨሎፕመንት ባይ ፕሮቫይዲንግ ዩኒፋይድ ኢንቫይሮንመንት የተለያዩ ላይብረሪዎችን ኢቭን ደግሞ ቱሎችን በአንድ አድርጎ ዩኒፋይድ አድርጎ አንድ ኢንቫይሮንመንት ላይ ስላስቀመጠልን በቀላሉ እንጠቀመዋለን ማለት ነው። የተለያዩ ሪች የሆኑ ክላስ ላይብረሪዎች ስላሉት በቀላሉ አክሰስ ማድረግ እንችላለን ማለት ነው። ኔክስት ዋት ኢዝ ዶትኔት የሚለውን እናያለን ማለት ነው። ዶትኔት እንግዲህ ፍሪ ነው፣ ኦፕን ሶርስ ነው ወይም ክሮስ ፕላትፎርም ዴቨሎፕመንት ነው። ፍሪ ነው ስላችሁ ፓይድ አይደለም ከፍላችሁ ወይም ደግሞ ሌላ ነገር እንትን ብላችሁ የምታገኙን ነገር አይደለም። ከዛ ኦፕን ሶርስ ነው፣ ዩ አር ኦፕን ዴቨሎፕን ዘ ሶርስ ማለት ነው። ክሮስ ፕላትፎርም ነው፣ ወርክስ ኤንድ ራንስ ኦር ዊንዶውስ፣ ሊኒክስ እንደገናም ደግሞ ማክ ኦፕሬቲንግ ሲስተም የተለያዩ ኦፕሬቲንግ ሲስተሞች ላይ ምን ያደርጋል ማለት ነው? ይሰራልናል ወይም ራን ይደረጋል ማለት ነው። ኦፕን ሶርስ ነው፣ ፍሪ ነው ወይም ክሮስ ፕላትፎርም ነው ስንል ምን ማድረግ እንችላለን? ይሄን ሶፍትዌር ራሳችን አለምንም እንትን እንጠቀማለን። እንደገናም ደግሞ በጣም አድቫንስድ የሆነ ስኪል ካለን ምን ማድረግ እንችላለን? ይሄን ሞዲፋይድ የማድረግም ፕሮባቢሊቲ ይኖራል ማለት ነው። ወይም ደግሞ ሞዲፋይድ የሚደረግ ፍሬምወርክ ማለት ነው። ሶ ወደ ዶትኔት ሰፖርት የሚያደርጉት ወደ እንትኖች ስንሄድ ወደ ላንጉጆች ስንሄድ ሲ ሻርፕ አለ፣ ኤፍ ሻርፕ አለ፣ ጃቫ እና ፓይተን፣ ሲ ፕላስ ፕላስ ሞር ፕሮግራሚንግ ላንጉጆች አሉ ማለት ነው። እዚህ ጋር ለምሳሌ ቱል እንደ ዶትኔት አጋጣሚ የምንጠቀማቸው ቱሎች አሉ። ቪዥዋል ስቱዲዮ አለ፣ ቪዥዋል ስቱዲዮ ኮድ አለ፣ አብሶሉት ቢግነር ፎር ሪከመንድድ ቱ ቪዥዋል ስቱዲዮ ኮድ ማለት ነው። ቪዥዋል ስቱዲዮ ኮድ ሪከመንድ ይደረጋል ቢኮዝ የተለያዩ ምን አሉት ፍሬምወርኮች አሉት ማለት ነው። የተለያዩ ላይብረሪዎች አሉት። ለቢግነር ብዙም ኮምፕሌክስ አይደለም። ወደው ኢንተርፌሱን ራሱ እንዳያችሁት ወደው የምትረዱት ነገር ነው። ቪዥዋል ስቱዲዮ ኮድ መምረጥ ትችላላችሁ። ዋት ካን ዩ ቢልድ ኦን ዊዝ ዶትኔት እንዴት አድርገን ነው ቢልድ የምናደርገው የሚለውን ነገር ደግሞ በዶትኔት እንዴት አድርገን ነው ቢልድ የምናደርገው የምንለው እዚህ ጋር የተወሰነ ነገር እንላለን ማለት ነው። ዩ ካን ቢልድ ኦልሞስት ኤኒቲንግ ሰች አስ ሞባይል አፕሊኬሽን፣ ዴስክቶፕ አፕሊኬሽን እና ዌብ አፕሊኬሽን፣ ማይክሮ ሰርቪስ እና ክላውድ ኤንድ ሞር መጀመሪያ ላይ ብያችኋለሁ እንዴት አድርገን ምን እንደሚሰራ ኢቨንት ድሪቨን ፕሮግራሚንግ ምን አይነት አፕሊኬሽኖች እንዳሉት የተወሰነ ነገር ተዋላይተናል። ሶ እሱ ማለት ነው እዚህ ጋር ምንም ልዩነት የለውም። ወደ ዶትኔት ኢምፕሊሜንቴሽን ስንሄድ ደግሞ ዶትኔት ፍሬምወርክ ኦሪጂናል ኢምፕሊሜንቴሽን ነው። ራንስ ኦን ዊንዶውስ ነው። ዊንዶው ላይ ራን ዴስክቶፕ ዌብ እና ለተለያዩ ፋንክሽናል የሆነ እንትን ፐርፐዝ ይሰጣል ማለት ነው። ዶትኔት ኮር የምንለው ደግሞ ይሄ ክሮስ ፕላትፎርም ነው ወይም ደግሞ ኦፕን ሶርስ ነው። ከዛኛው ዶትኔት ፍሬምወርክ እና ዶትኔት ኮር ይለያያሉ ባይ ዘ ዌይ ማለት ነው። ይሄኛው ዶትኔት ሰፖርት የሚያደርገው ኦፕሬቲንግ ሲስተሙ ራሱ ዊንዶ ላይ ሊኑክስ ላይ እና ማክ እና
የተለያዩ እንትኖች ላይ ሰፖርት ያደርጋል። ራንስ ኦን ይሄኛው ደግሞ ዶትኔት ፍሬምወርክ የምንለው ደግሞ ራንስ ኦን ዊንዶ ነው፣ ዊንዶ ብቻ ነው። ይሄኛው ዶትኔት ኮር የምንለው አድቫንስድ ነው ወይም ክሮስ ፕላትፎርም ነው ወይም ኦፕን ሶርስ ነው። አሁን ላይ እንትን ያለ ነው፣ አድቫንስ የሆነ ነው። ዊንዶ ላይ ሊኑክስ እና ማክ ኦፕሬቲንግ ሲስተሞች ላይ ይሰራልናል ማለት ነው። ኤግዘምሬን ኦር ሞኖ የሚለው ደግሞ ዲዛይን ፎር ሞባይል አፕሊኬሽን ኦን iOS ኦር አንድሮይድ ላይ አንድሮይድ ቨርዥኖች ላይ ሞባይል አፕሊኬሽን የምንሰራበት ፍሬምወርክ ነው ማለት ነው። እዚህ ጋር ደግሞ ዶትኔት ፍሬምወርክ የሚለውን ነገር እናያለን። ዶትኔት ፍሬምወርክ ኢዝ ኤ ዴቨሎፕመንት ፕላትፎርም ዲዛይንድ ቱ ቢልድ ኤንድ ራን አፕሊኬሽንስ አክሮስ ዴስክቶፕ ሊሆን ይችላል፣ ዌብ ሊሆን ይችላል፣ ሞባይል ሊሆን ይችላል። እነኚህን ዴቨሎፕ የምናደርግበት ምንድነው ፕላትፎርም ወይም ደግሞ ፍሬምወርክ ማለት ነው። ኢት ኢዝ ኤ ሶፍትዌር ዴቨሎፕመንት ፕላትፎርም ዴቨሎፕድ ባይ ማይክሮሶፍት፣ በማይክሮሶፍት ነው ዴቨሎፕ የተደረገው። ፕራይመሪ ዩዝድ ፎር ቢልዲንግ ኤንድ ራኒንግ አፕሊኬሽን ፎር ዊንዶውስ ማለት ነው። ዊንዶ ላይ ብቻ ነው አብዛኛውን ሰዓት ዊንዶ ነው እንትን የሚለው። ዶትኔት ኮር ምን ብያችኋለሁ? ዊንዶ ላይ ማክ ኦፕሬቲንግ ሲስተም እና ኢቭን ኢፍ ለሊኑክስ ላይም ራን ይደረጋል ብያችኋል። ይሄ ደግሞ ዊንዶ ላይ ብቻ ነው ዶትኔት ፍሬምወርክ እንትን የሚለው። ወደ ሌላው ፓርት ስንሄድ ዶትኔት ፍሬምወርክ አርኪቴክቸሮች አሉት። እንግዲህ እዚህ ጋር እያንዳንዱ ስናይ ለምሳሌ ኢዝ ኤ ሶፍትዌር ዴቨሎፕመንት ሞዴል ዴቨሎፕድ ባይ ማይክሮሶፍት። ይህም በተደጋጋሚ እንደገሙ ቅድም ማይክሮሶፍት ብያችኋለሁ። ኢት ፕሮቫይድስ ማኔጅ ኤክስኪዩሽን ኢንቫይሮንመንት ላይብራሪስ ላንጉጅ ኢንተሮፐራቢሊቲ ፎር ቢልዲንግ ኤንድ ራኒንግ አፕሊኬሽን ኦን ዊንዶ ፕሮቫይድ ኤንድ ማኔጅ ዘ ኤክስኪዩሽን ኢንቫይሮንመንትን ላይብረሪዎቹን ወይም ደግሞ ላንጉጆቹን የተለያዩ እንትኖችን ማኔጅ ያደርግልናል ማለት ነው። ዘ ቱ ሜጀር ኮምፖነንት ኦፍ ዶትኔት ፍሬምወርክ አር ኮመን ላንጉጅ ራንታይም ኤንድ ዶትኔት ፍሬምወርክ ክላስ ላይብረሪ ይባላል ማለት ነው። ኮመን ላንጉጅ ላይ በራንታይም የምንላቸው እነዚህ ኮምፓይል የምናደርግ ከአንዱ ላንጉጅ ወደ አንዱ ላንጉጅ ለምሳሌ ሃይ ሌቭል ላንጉጅ የሆነውን ወደ ሌላ ላንጉጅ ወይም ወደ ማሽን ላንጉጅ እንትን የምናደርግበት ትራንስሌት ወይም ደግሞ የምንቀይርበት ኮመን ላንጉጅ ራንታይም ይባላል ማለት ነው። ዶትኔት ፍሬምወርክ ክላስ ላይብረሪ ደግሞ የምንለው የተለያዩ ላይብረሪዎችን የተለያዩ ቱሎችን ያዘልን ምን ይባላል? ዶትኔት ፍሬምወርክ ክላስ ላይብረሪ ይባላል ማለት ነው። እዚህ ጋር ለምሳሌ ምን አለ? ኮድ አለ፣ ኮምፓይለር አለ። ለምሳሌ ይሄን ኮድ ወደሚፈልገው ወደ ኢንተርሚዲየት ላንጉጅ የሚቀይርልን ምን ይባላል? ኮምፓይለር ይባላል። ልክ እዚህ ጋርም እንደዚሁ እንደምታዩት ኮድ አለ፣ ከዛ ኮምፓይለር አለ። በዚህ ጋርም ቪዥዋል ቤዚክ ኮድ አለ፣ ቪዥዋል ቤዚክ ኮምፒውተር አለ። እነኚህን የሚቀይርልን ምን ይባላል? ኮምፓይለር ይባላል ማለት ነው። ወደ ምን ይቀይርናል? ኮዱን ወደ ኮመን ኢንተግሬትድ ላንጉጅ ይቀይርናል ማለት። ኮመን ኢንተግሬትድ ላንጉጅ ደግሞ መጨረሻ ላይ ወደ ማሽን ለርኒንግ ይቀየራል ማለት ነው። ሶ እነኚህን በዚህ መንገድ ካየን ኔክስት ብዙም እንትን አይልም፣ የተያያዘ ነው። ዶትኔት ፍሬምወርክ ኮምፖነንቶችን የምናይ ይሆናል ማለት ነው። ኮምፖነንቶቹ ምንድን መሰላችሁ? ኤክስኪዩሽን የሚያደርጉበት ወይም ደግሞ ኮምፓይል የሚያደርጉበት መንገድና ደግሞ ፍሬምወርኮቹ ወይም ደግሞ ላይብረሪዎቹ ማለት ነው፣ ኮምፖነንት የምንላቸው ማለት ነው። ኮምፖነንት ላንጉጅ ራንታይም የምንለው እንግዲህ ኤት ፕሮግራሚንግ ኤክስኪዩሽን ኢንጂን ኦፍ ዶትኔት ይላል ማለት ነው። ዛት ሎድስ ኤንድ ኤክስኪዩት ዘ ፕሮግራም ወይም ደግሞ ኮንቨርት ማይክሮሶፍት ኢንተርሚዲየት ላንጉጅ ኢንተርሚዲየት ኮድ ኢንቱ ኔቲቭ ኮድ ማለት ነው። It acts as the interface between the framework and the operating system. It handles exception, memory management, garbage collection. It provides security, types, safety and interoperability እና portability ይላል ማለት ነው። ሶ ኮመን ላንጉጅ ራንታይም የምንለው እንግዲህ it is a programming execution engine ነው። በቃ ፕሮግራሚንግ ኤክስኪዩሽን ኢንጂን ዛት ሎድስ ኤንድ ኤክስኪዩትስ ዘ ፕሮግራም ማለት ነው። ፕሮግራሙ ኤክስኪዩት የሚያደርግበት ደግሞ ወይም ደግሞ ሎድ የሚያደርግበት። ለምሳሌ የሆነ ፕሮግራም ጣፋችሁ፣ ያ ፕሮግራም ምን ያደርግ መሰላችሁ? መጀመሪያ ሎድ አድርጎ ነው ወደ ማሽኑ ሄዶ ኤክስኪዩት የሚያደርገው ማለት ነው። ወደ ሚሞሪ ሎድ ያደርጋል። ከዛ ነው ቀስ እያለ በፕሮሰስ ምን የሚለው ኤክስኪዩት አድርጎ መጨረሻ ላይ የሆነ አውትፑት የሚሰጠን ማለት ነው።
መጀመሪያ ሶርስ ኮድ አለ። ከሶርስ ኮድ ላንጉጅ ኮምፓይለር አለ። ሶርስ ኮዱን ወደ ኢንተርሚዲየት ላንጉጅ የሚቀይርልን ማለት ነው። ኢንተርሚዲየት ላንጉጅ ደግሞ ወደ ምን ይቀየርና ኮመን ላንጉጅ ራን ታይም ይቀየራል ማለት ነው። ኮመን ላንጉጅ ራን ታይሙ ወደ ምን ይቀየራል? ወደ ኔት ኮድ ይቀየርና መጨረሻ ላይ ኤክስኪዩት አድርጎ አውትፑቱን ይሰጠናል ማለት ነው። ሶ በዚህ መንገድ ነው የሆነ አውትፑት ኤክስኪዩት አድርጎ የሚሰጠን ማለት ነው። እዝጋም አንዱን የዶትኔት ፍሬምወርክ ኮምፖነንት የሆነውን ፍሬምወርክ ክላስ ላይብራሪ የሚለውን ያለን ማለት ነው። ቢልድ ብሎክ ፎር አፕሊኬሽን ዴቨሎፕመንት it is standard library that contains collection of thousands of classes interfaces used to build application ሁለት ነገሮች አሉት። አይ ቲንክ አንደኛው ሞር እንትን ያለ ነው። ቤስ ክላስ ላይብራሪ is a core of ምን ይላል framework class library and provides basic functionality for string data number collection of input output አሉት ማለት ነው። so it provides application programming interface for input output operation collection data access networking cryptography and XML processing ይላል። it reduces development time and ensures consistency application design ይላል ማለት ነው። framework class library የሚለው እንግዲህ ለምሳሌ የሆነ ቤት ሰሩ መጀመሪያ ላይ ምን ያስፈልጋቸዋል? ምን አይነት ቱል ያስፈልጋቸዋል? የኔ ቤት ላይ መስራት ምን ያስፈልጋል? አናጺ ያስፈልጋል። እንደገናም ደግሞ የተለያዩ ማቴሪያሎች ምናምን ያስፈልጓቸዋል ማለት ነው። ብሎክ፣ ሲሚንቶ ምናምን የተባሉትን እነኛ በሙላ ምን ይባላሉ? ላይብራሪ ብላችሁ ያዟቸው። ልክ አንድ እንትን ላይ አንድ ልክ ቦክስ ላይ ወይም ደግሞ የምፈልጉ ቦታ ላይ ያስቀመጣችኋቸው ለቤታችሁ የሚያስፈልጓችሁን ቤት ልትሰሩ ነው ለቤታችሁ የሚያስፈልጉ ነገሮችን አንድ ላይ ያስቀመጣችኋቸው ማለት ነው። ልክ እነዛን አንድ ላይ ያስቀመጣችኋቸው ማለት ምን አደረጋችሁ ማለት ነው። ወደ ስራው ስትገቡ ሲምፕሊ እነኛ ነገሮች ወደ ሌላ ምን ነገር ሐሳባችሁ እንትን አይልም። እዛችሁ ያስቀመጣችኋቸው ታስቀመጣችኋ ባታ ላይ አክሰስ አድርጋችሁ ተጠቀሟቸዋላችሁ ማለት ነው። ይሄም አሁን ልክ ለእንትኑ ለፕሮግራሚንጉ የሚያስፈልጉ እንትኖቹን ላይብራሪዎቹን ባንድ ያደርጋል ማለት ነው። building a block for application development is standard library that contain a collection of thousands of classes interfaces used for build application ለbuilding of applicationችን ለመስራት የሚያስፈልጉ ስታንዳርድ የሆኑ ላይብራሪዎችን ኮሌክት አድርጎ ምን ያደርግልናል? ያስቀምጥልናል ማለት ነው። ሶ እንደ አይነቱ እንትን ምን ይባላል? ፍሬምወርክ ክላስ ላይብራሪ ይባላል ማለት ነው። it reduces development time even if ተጠቀማችሁ ማለት ምን ይቀንስላችኋል? reducing development time ባጭሩ ለምሳሌ ምንም ሳትሄዱ የሆነ አናጺ ምን ያደርጋል መሰላችሁ? መዶሻውን ወይም የሚመታበትን ማለት ነው ሚስማር የሚመታበትን ምን ያደርጋል? ሰንቁላ ያደርጋል። ምን ያደርጋል? ሰንቁላ ያደርጋል። ወደው ብድግ አድርጎ አስፈላጊ ተሆነ ሊመታ እንትን ሲል አውልቆ ወደ ስራው ይሄዳል ማለት ነው። ያን ነገር ግን እዛ ላይ ባያስቀምጥ ካሜራ ቀብሉ ብሎ የሆነ ነገር እንትን ብሎ ምናምን ምን ያደርጋል? ታይሙን ሉዝ ያደርጋል ማለት ነው። ሶ በዛ መንገድ ስታዩት it reduce development time እነኚህ ፍሬምወርኮች ባንድ አከማችን ማለት ወደው አክሰስ እናደርጋለን ማለት ነው። እዛው እንትኑ ላይ ፍሬምወርኩ ላይ ተሆኑ ላይብራሪው ላይ ከሆኑ አክሰስ ለማድረግ ለኛ ብዙም አይከብደንም ማለት ነው። ታይማችንንም እንቆጥባለን ማለት ነው። ወደ ቀጣዩ ስንሄድ ኮር አፕሊኬሽን ሞዴል የሚለውን እናያለን ማለት ነው። ስፔሻላይዝድ ፍሬምወርክ ፎር ዴቨሎፕመንት አፕሊኬሽን ታይፕ ዊንዶው ፎርም አለ፣ ASP.NET አለ፣ Arduino.NET አለ ማለት ነው። ዊንዶው ፎርም ማለት ስማርት ክላይንት ቴክኖሎጂ ፎር .NET ፍሬምወርክ a set of managed libraries that simplify common application tasks such as reading, writing to the file ማለት ነው። ዊንዶው ፎርም ማለት ሲምፕሊ ኢዝሊ የምንጠቀማቸው ማኔጅ የሆነ ላይብራሪ ራሱን የቻለ ሴት የተደረገ ላይብራሪ ያለው ራሱን የቻለ እዛው ላይ ሪድ የምናደርግበት ራይት የምናደርግበት ቱ ዘ ፋይል ሲስተም እንትን የምንልበት ዊንዶው ፎርም ይባላል ማለት ነው። ASP.NET የምንለው ደግሞ ይሄ ዌብ ፍሬምወርክ ነው። ዲዛይን ዴቨሎፕድ ባይ ማይክሮሶፍት ብለናል። used to create ዌብሳይት፣ ዌብ አፕሊኬሽን፣ ዌብ ሰርቨሮች፣ ዌብ ሰርቪሶችን ዴቨሎፕ የምናደርግበት ወይም ክሬት የምናደርግበት አንዱ የዌብ ፍሬምወርክ ASP.NET ይባላል ማለት ነው። Arduino.NET የምትለዋ ደግሞ ሞጁላር ፎር .NET ፍሬምወርክ used to establish connection between application and data source such as MySQL server እና XML ሊሆን ይችላል።
አፕሊኬሽኑን እና ዳታ ሶርሱን በአንድ ኮሚኒኬት ወይም ኮኔክት የሚያደርግልን ፍሬምወርክ ደግሞ አንዶ ዶት ኔት ፍሬምወርክ ይባላል ማለት ነው። ኢት ኮንሲስት ኦፍ ክላስስ ዛት ካን ቢ ዩዝድ ቱ ኮኔክት ሪትራይቭ ኢንሰርት ኤንድ ዲሊት ዳታ ያደርጋል ማለት ነው። የተለያዩ ክላሶች አሉት። ከዛ ክላስ ላይ ምን ያደርጋል? ከአንዱ ክላስ ኮኔክት ያደርጋል። ከዛ ኢንሰርት ያደርጋል፣ ዲሊት ማድረግ ወይም ደግሞ አፕዴት ማድረግ የሚያስችል ፍሬምወርክ አንዶ ዶት ኔት ፍሬምወርክ ይባላል ማለት ነው። ኤክስቴንድድ አፕሊኬሽን ሞዴል ሊመንላቸው አሉ ወይም ከነዚህ ከሶስቱ ደግሞ ኤክስቴንድድ ሌላ አፕሊኬሽን ሞዴሎች አሉን። ፕሮቫይድ አድቫንስድ ፋንክሽናሊቲ ፎር ኮምፕሌክስ አፕሊኬሽን ዊንዶ ፕሬዘንቴሽን ፋውንዴሽን አለ፣ ዊንዶ ኮሚኒኬሽን ፋውንዴሽን አለ። ዊንዶ ፕሬዘንቴሽን ፋውንዴሽን የምንለው ደግሞ ግራፊካል ሰብሲስተም ባይ ማይክሮሶፍት ፎር ሬንደሪንግ ዩዘር ኢንተርፌስ ኢን ዊንዶ ዌብ አፕሊኬሽን የሚል ነው ማለት ነው። ዊንዶ ኮሚኒኬሽን ፋውንዴሽን ደግሞ ፍሬምወርክ ፎር ቢልዲንግ ሰርቪስ ኦሪየንትድ አፕሊኬሽን ነው። ዩዚንግ ዚስ ዩ ካን ሴንድ ዳታ ሜሴጅ ፍሮም ዋን ሰርቪስ ቱ አናዘር ማለት ነው። ከአንዱ ወደ አንዱ ኮሚኒኬት የምናደርጉበትም ወይም ዳታ የምንላላክበት መንገድ ነው። ዊንዶ ወርክ ፍሎ ፋውንዴሽን የሚላለ ማይክሮሶፍት ቴክኖሎጂ ዛት ፕሮቫይድስ አን አፕሊኬሽን ፕሮግራሚንግ ኢንተርፌስ ኢን ፕሮሰሲንግ ወርክ ፍሎ ኢንጂን ኤንድ ሆስቴብል ዲዛይነር ቱ ኢምፕሊመንት ፕሮሰስ ወርክ ፍሎ ዊዝ ዶት ኔት ፍሬምወርክ አፕሊኬሽን ማለት ነው። ይሄ ዊንዶ ወርክ ፍሎ ፋውንዴሽን የምንለው ማይክሮሶፍት ቴክኖሎጂ ዛት ፕሮቫይድስ አፕሊኬሽን ፕሮግራሚንግ ኢንተርፌስ ነው። ልክ ወርክ ፕሮስ ነው የአንድ ፕሮሰስ ምን ያደርጋል? ወርክ ፍሎ ነው፣ በቃ ፍሎ ነው። ስትራክቸሩን ምን ያደርግልናል? ኢምፕሊመንት ያደርግልናል ማለት ነው። ላንጉጅ ኢንቴግሬትድ ኪወሪ የሚለውን ነገር እናያለን ማለት ነው። ይሄ ደግሞ ኪወሪ ላንጉጅ ነው ኢንትሮዱስድ ኢን ዶት ኔት ማለት ነው። ፍሬምወርክ ኢት ኢዝ ዩዝድ ቱ ሜክ ዘ ኪወሪ ፎር ዳታ ሶርስ ዊዝኢን ሲ ሻርፕ ቪዥዋል ቤዚክ ፕሮግራሚንግ ላንጉጅ ኤፒ ዶሜን አለ። ወደ ኋላ ያየናቸው ማለት ነው። እነኚህ ኤክስቴንድድ አፕሊኬሽን ሞጁል ብለን ወደ ኋላ ወደ 3 ምናምን ያየናቸው ኖት ሰፖርትድ ኢን ዶት ኔት ኮር ይላል። ሰፖርት አያደርጉም። አብዛኛው ዶት ኔት ኮርን ሰፖርት አያደርጉም ማለት ነው። ምንድነው ሰፖርት የሚያደርጉት? ዶት ኔት ፍሬምወርክ ነው ሰፖርት የሚያደርጉት። ዶት ኔት ኮርን ሰፖርት አያደርግም ነው የሚለን። ኤንቲቲ ፍሬምወርክ ማለት ደግሞ ኦብጀክት ሪሌሽን ማፒንግ ቤዝድ ኦን ኦፕን ሶርስ ፍሬምወርክ ዳት ዩዝድ ቱ ወርክ ዊዝኢን ኤ ዳታቤዝ ዩዚንግ ዶት ኔት ኦብጀክትስ የሚል አለ። ኢት ኤሊሚኔትስ ኤ ሎት ኦፍ ዴቨሎፐር ኤፈርትስ ቱ ሃንድል ዘ ዳታቤዝ ኢት ማይክሮሶፍት ሪከመንድድ ቴክኖሎጂ ቱ ዲል ዊዝ ዘ ዳታቤዝ ማለት ነው። ይሄ ምንድነው? ኢፈርቶችን የተለያዩ ኢፈርቶችን ያወጣሉ። ምን ለማድረግ? ዳታቤዝ ክሬት ለማድረግ የአንድ ዌብሳይት ለምሳሌ ዌብሳይትን ለመስራት አስበው የዛን ዌብሳይት ባክኤንዱን ለመስራት ወይም ደግሞ ዳታቤዙን ክሬት ለማድረግ ብዙ ኢፈርቶችን ያስፈልጓቸዋል። ሶ በሲ ሻርፕ ግን ኤንቲቲ ፍሬምወርክን በመጠቀም ማድረግ ይችላሉ። ኢምፕሊመንት እዛው ላይ በኮዱ ምን ማድረግ ይችላሉ? ዳታቤዙንም ቴብሉንም እዛው ላይ ክሬት አድርገው ሁሉ ነገር በኮድ መጨረስ ይችላሉ ማለት ነው። ከሌላው አንፃር ሞር አድቫንስድ የሆነና ታይማችንን ሴፍ የምናደርግበት ወይም ደግሞ አላስፈላጊ ኢፈርት ከማውጣት እንትን ይለናል ማለት ነው። ይህ ማለት ኤንቲቲ ፍሬምወርክ ይባላል ማለት ነው። ፓራላል ላንጉጅ ኢንቴግሬቲቭ የምንለው ደግሞ ኢት ኢዝ ኤ ፓራላል ኢምፕሊሜንቴሽን ኦፍ ላንጉጅ ኢንቴግሬቲቭ ኪወሪ ቱ ኦብጀክትስ ኢት ኮምፓይልስ ዘ ሲምፕሊሲቲ ኤንድ ሪዲብል ኦፍ language integrative query. It provides the power of parallel programming. It can improve and provide fast speed to execute these queries using available computer capability ይላል ማለት ነው። ይሄ ደግሞ ፓራላል የሆነ ምንድነው የሚለን? ፓራላል የሆነ ላንጉጅ ወይም ኢንተግሬትድ የሆነ ኪወሪ ላንጉጅ ማለት ነው። ይሄ ማለት ፓራላል የሆነ ፕሮግራም ተቀመጠ ማለት ኢዚሊ ምን እናደርገዋለን? ሪድ እናደርገዋለን ይላል። ከዛ ደግሞ ኢምፕሩቭ እናደርገዋለን ይላል። ከዛ ለኤክስኪዩሽን ራሱ ፓራላል ሆነ ማለት ለኤክስኪዩሽንም ፋስት እና ወደው ኤክስኪዩት አድርገን የምንጠብቀውን አውትፑት እናገኝበታለን ወይም ማግኘት እንችላለን የሚል ነገር ነው የሚለው ማለት ነው። እዚጋ ከኋላ ያየናቸውን ነው እዚጋ በግራፍ የሚያሳየን ማለት ነው። ፓራላል
ላንጉጅ ፓራላል ላንጉጅ ኢንተግሬቲቭ ኪወሪ እና እዚህ ጋር ደግሞ ታስክ ፓራላል ላይብረሪ አሉት። ከዛ ታይ ደግሞ ምን አለ ዊንፎርም አለ ASP.NET እና Adobe.NET ምናምን የሚሉትን እዚህ በእንትን ያስቀመጥናቸው እዛ በስርዓት ስላየናቸው ያን ያህል እንትን ያሉ ብዙም ዲፈረንስ ስለሌለው መደጋገም የተደጋገመ ሐሳብ እንትን ስለሚል አይ ቲንክ እዚህ ጋር ደግሞ .NET ቨርሰስ .NET ፍሬምወርክ ያየነው ነው ማለት ተኋላ አይተነዋል። አብዛኛውን ማለት ዝም ብዬ ሃይላይት ነገር ሰጥቻቸዋለሁ። .NET ማለት ራንስ ኦን ሊኑክስ ወይም .NET ኮር ማለት ነው። ራንስ ኦን ሊኑክስ ይላል ማክ እና ዊንዶ ኦፕሬቲንግ ሲስተሞች ላይ ራን ያደርጋል ማለት ነው። ይሄ ደግሞ .NET ፍሬምወርክ አይ ቲንክ ትንሽ እንትኑ ፒፒቲው እንትን ብሎብኛል። .NET ፍሬምወርክ ደግሞ ኦንሊ ራንስ ኢን ዊንዶ ነው። ዊንዶ ላይ ብቻ ነው ራን የሚያደርገው። ሶርስ ኮድ አቬሌብል በት ኮንትሪቢዩሽን ይላል። ሴኩሪቲ ኤንድ ሪላያቢሊቲ ነው ኢንክሉዲንግ ኢን ዊንዶ ኤንድ አፕ ኦን አፕዴት ይላል። ይሄ ደግሞ .NET የምንለው ደግሞ ኦል ዘ ኢኖቬሽን ሃፕንስ ሄር ሰፖርት ሞር አፕሊኬሽን ታይፕ ኤንድ ዲሊቨሪ ሃየር ፐርፎርማንስ ማለት ነው። ፐርፎርማንሱ ራሱ በጣም ሃይ የሆነ እንደገናም ደግሞ በጣም ኢኖቬቲቭ የሆነ ፍሬምወርክ ነው ማለት ነው። ሶ አሁን ላይ አድቫንስድ ፍሬምወርክ ማን ነው ብትባሉ .NET ነው ማለት ነው። ከ.NET ፍሬምወርክ ኢቨን ኢፍ ኦፕሬቲንግ ሲስተሞቹ ራሱ 3 ኦፕሬቲንግ ሲስተም ላይ ይሰራል። ይሄ አንድ ኦፕሬቲንግ ሲስተም ላይ ነው የሚሰራው። ከዛም አልፎ ደግሞ ፐርፎርማንሱ በጣም ሃይ እና አድቫንስድ የሆነ ፐርፎርማንስ ከ.NET ፍሬምወርክ .NET አለው ማለት ነው። ኖት shipped with operating system recommend for new developments ይሄኛውን ሪከመንድ ያደርጋል ማለት ነው። ሞር አድቫንስድ እና አሁን ላይ የተጠቀሙት ያለ .NET ነው ማለት ነው። ኔክስት ወደ .NET ፍሬምወርክ ወይም .NET አሁን ያየነውን ማለት ነው .NET ኮር የሚለውን እናያለን ማለት ነው። ዊንዶ ፎርም አፕሊኬሽኖችን፣ ክላስ ላይብረሪዎችን፣ ኮመን ኢንፍራስትራክቸሮች፣ ኮመን ላንጉጅ ራንታይም እና ኮመን ታይፕ ሲስተም የሚሉትን ዝምና ይሆናል ማለት ነው። ዊንዶ ፎርም አፕሊኬሽን የምንለው ዳዝ ኖት አክሰስ ኦፕሬቲንግ ሲስተም ኦር ሃርድዌር ዳይሬክትሊ ኦፕሬቲንግ ሲስተሙን ወይም ሃርድዌሩን ዳይሬክትሊ አክሰስ የማናደርገው ምን ይባላል? ዊንዶ ፎርም አፕሊኬሽን ይባላል ማለት ነው። use the .NET service which interacts with operating system and hardware ከሃርድዌር ጋርና ከኦፕሬቲንግ ሲስተሙ ጋር ምን ያደርጋል? ኢንተራክት ያደረገ .NET ሰርቪስ ይባላል ማለት ነው። ክላስ ላይብራሪ thousands of pre-written class available to all .NET languages. Even simple application can build within just a few class. የተለያዩ ክላስ ላይብራሪዎች አሉ። thousands of pre-written class libraries or available to all .NET languages ሁሉም .NET ላንጉጆች ባጭሩ እናገኝበታለን ማለት ነው። ምን ላይ? .NET ፍሬምወርክ ላይ ማለት ነው። so common infrastructures including common language runtime, language compiler, even if compile language runtime የምንለው manage the programming execution, handles memory management, code execution, security እነኚህን ነገሮች ማኔጅ የሚያደርግልን ምን ይባላል? common language runtime ይባላል። common type system የምንለው ደግሞ ensure constant data type across all .NET language ማለት ነው። አብዛኛውን የተደጋገመ ኮንሴፕት ነው። እዝጋም እንደዛው አሁን እዛ ጋር ያየነው ነገር ነው። እዚህ ደግሞ እንትን ያለልን .NET ፍሬምወርክ ክላስ ላይብራሪዎች እና .NET ኮር ክላስ ላይብራሪዎችን እዚህ ጋር እንትን የሚላል ዊንዶ ፎርም ነው። ይሄኛው ዊንዶ ፎርም ነው። that is good ASP.NET ነው። ASP.NET ኮር ነው። ብዙም እንትን አይሉም። እዚህ ጋር ሁለቱን ያወዳደራቸውና ዲፈረንሳቸውን ትንሽ የተወሰነ ነገር ለማወዳደር ነው እንትን ያለው። ኮመን ኢንፍራስትራክቸር የሚለው እዚህ ጋር ደግሞ ኮመን ላንጉጅ ራንታይም እና ላንጉጅ አለ፣ ኮምፓይለር ምናምን አሉ። እነኚህን ወደ ተኋላ ስላየናቸው ብዙም ሐሳቡ እየተደጋገመ ነው። .NET አፕሊኬሽን ኮምፓይልድ ኤንድ ራን ደግሞ ስንሄድ ፈርስት ኮምፓይሌሽን እና ሰከንድ ኮምፓይሌሽን የሚሉ አሉ። ኮድ ኢዝ ኮምፓይልድ ባይ ዘ ላንጉጅ ኮምፓይለር ላንጉጅ ኮምፓይለሮችን ተጠቅሞ
ኮምፓይል ያደርግልናል ማለት ነው። ምን ተጠቅሞ ለምሳሌ C# ሊሆን ይችላል VP.NET ሊሆን ይችላል ማለት ጀነሬትስ ማይክሮሶፍት ኢንተርሚዲየት ላንጉጅ ኦልሶ ኖን አስ ማኔጅድ ኮድስ ወደዚህ ይቀይርናል ማለት ነው። ሰከንድ ደግሞ ኢንተርሚዲየት ማይክሮሶፍት ኢንተርሚዲየት ላንጉጁ ወደ ምን ይቀይርናል? ወደ ናቲቭ ኮድ ይቀይርና መጨረሻ ላይ ኤክስኪዩት የሚደረግበት መንገድ ደግሞ ሰከንድ ኮምፓይሌሽን ይባላል ማለት ነው። ኮመን ላንጉጅ ራንታይም ዩዝስ ጀስት ኢን ታይም ኮምፓይለር ቱ ኮንቨርት ምን የተጠቀመው ጀስት ኢን ታይም ኮምፓይለር በመጠቀም ምኑን የቀየረው? አሁን ለምሳሌ መጀመሪያ ላይ ፈርስት ኮምፓይሌሽን ላይ ምን ብለናል? ማይክሮሶፍት ኢንተርሚዲየት ላንጉጆችን ክሬት አድርጓል። ላንጉጅ ኮምፓይለሮች የተለያዩ ላንጉጅ ኮምፓይለሮች ማይክሮሶፍት ኢንተርሚዲየት ላንጉጆችን ክሬት አድርጎልናል። ይሄን ማይክሮሶፍት ኢንተርሚዲየት ላንጉጅን ደግሞ ወደ ምን ቀየረልን? ወደ ናቲቭ ኮድ ምንድነው የቀየረልን? ሰከንድ ኮምፓይሌሽን ላይ የተገኘው ጀስት ኢን ታይም ኮምፓይለር የተባለው ወደ ናቲቭ ኮድ ይቀይርናል ማለት ነው። ናቲቭ ኮዱ ኤክስኪዩት ኦን ዘ ኦፕሬቲንግ ሲስተሙ ላይ ናቲቭ ኮዱ ኤክስኪዩት ያደርጋል። መጨረሻ ላይ የምንፈልገውን አውትፑት ይሰጠናል ማለት ነው። ይሄ ደግሞ ተኋላ አሁን ያየነው ነው። ያን ያህል እንትን የለውም፣ ብዙም ኮምፕሌክስ አይደለም። C# ሶርስ ኮድ አለ፣ VPN ሶርስ ኮድ አለ፣ C++ አለ፣ አዘር ላንጉጅ ሶርስ ኮዶች አሉ። እነኚህ ፕሮግራሚንግ ላንጉጅ ናቸው። ላንጉጅ ስፔሲፊክ ኮምፓይለር የምንላቸው ደግሞ እዚህ ጋር የተቀመጡት እነኚህ እንደ ኮምፓይለር የምንጠቀማቸው ናቸው ማለት ነው። ኢንተርሚዲየት ላንጉጅ አለ። ከዛ ኢንተርሚዲየት ላንጉጅ ለጥቆ ደግሞ ጀስት ኢን ታይም ምናምን ተጠቅማችሁ ወደ ናቲቭ ኮድ ትቀይራላችሁ። ናቲቭ ኮዱን ሲስተም መጨረሻ ላይ ኤክስኪዩት አድርጎ አውትፑት ይሰጣችኋል ምናምን ብዬ መጨረሻ እንትን ብዬላችኋለሁ። ተኋላ ብዙም ዲፈረንስ የላቸውም። ኔክስት ወደ ፕሮግራሚንግ ላንጉጅ ስንሄድ እንግዲህ ላንጉጅ ማለት ምን ማለት ነው የሚለውን ነገር ከዛ በፊት ስናይ ላንጉጅ ማለት ሴት ኦፍ ኢንስትራክሽን ፎር ኮሚኒኬሽን ማለት ነው። በቃ አንዱ ከአንዱ የሚግባባበት መንገድ ምን ይባላል? ላንጉጅ ይባላል። ዛትስ ሂውማን ላንጉጅ ሊኖር ይችላል፣ ኮምፒውተር ላንጉጅ አለ። ሶ ሂውማን ላንጉጅ ቨርሰስ ፎርማል ኮምፒውተር ላንጉጅ የሚሉትን በዚሁ ላይ የተወሰነ ነገር እናያለን ማለት ነው። ኮምፒውተር ላንጉጅ ማለት እንግዲህ ፎርማል ላንጉጅ ዛት አለው ፕሮግራመር ቱ ራይት ኢንስትራክሽን ዛት አር ኢቨንቹዋሊ ትራንስሌትድ ኢንቱ ማሽን ሪዴብል ኮድ ማለት ነው። ኮምፒውተር ላንጉጅ ማለት ኢት ኢዝ አ ፎርማል ላንጉጅ አለው ፕሮግራመር ቱ ራይት ኢንስትራክሽን። ለምሳሌ ኮምፒውተር ላንጉጆች ሻርፕ ሊሆን ይችላል፣ ጃቫ ሊሆን ይችላል፣ ፓይተን ሊሆን ይችላል። ያንን ፕሮግራመሮቹ ምን ያደርጋሉ? ራይት ያደርጋሉ። ኢቨንቹዋሊ ትራንስሌት ሆነው ወደ ማሽን ኮድ ተቀይረው ነው መጨረሻ ላይ አውትፑት የሚሰጡን ማለት ነው። ሶ ይሄ ምን ይባላል? ኮምፒውተር ላንጉጅ ይባላል ማለት ነው። ኮምፒውተርስ ኢንሄርትሊ አንደርስታንድ ኦንሊ ባይናሪ ኦር ማሽን ኮዶች ብቻ ነው አንደርስታንድ የሚያደርገው ዊዛውት ሃይ ሌቭል አብስትራክሽን ማለት ነው። ላንጉጅ ኮምፓይለር ፕሮግራሚንግ ዊል ቢ ኮምፕሊኬትድ። ለምሳሌ ሃይ ሌቭል የሆኑ ላንጉጆችን አንደርስታንድ አያደርግም። C++፣ ፓይተን ምናምን አሁን ሂውማን ሪዴብል ላንጉጆች ናቸው። እነኚህ ሂውማን ሪዴብል ላንጉጆች የግድ ወደ ማሽን ለርኒንግ ካልተቀየሩ አንደርስታንድ ለማድረግ በጣም ኮምፕሌክስ ነው ለማሽኑ ማለት ነው። ሶ የግድ መቀየር አለባቸው። ወደ ማሽን ኮድ ተቀይረው መጨረሻ ላይ የሆነ አውትፑት ኤክስኪዩት አድርጎ መጨረሻ ላይ የሆነ አውትፑት የሚሰጠን ማለት ነው። ፕሮግራሚንግ ላንጉጅ ኤኔብልስ ሂውማን ሪዴብል ኤክስፕሬሽን ኦፍ ሎጂክ which are then converted በምን ይቀየራል? በኮምፓይለር ወይም በኢንተርፕሬተር ኢንቱ ማሽን ኮድ። ወደ ማሽን ኮድ በምን ይቀየራል? በኮምፓይለር ወይም በኢንተርፕሬተር ይቀየራል ማለት ነው ሃይ ሌቭል ላንጉጁ። ሶ እስኪ ለምሳሌ እዚህ ጋር ላው ሌቭል እና ሃይ ሌቭል ምናምን የሚሉትን ነገሮች የተወሰነ ነገር ለማየት እንሞክር። ሌቭል ኦፍ አብስትራክሽን ላይ ሎው ሌቭል ላንጉጅ የምንላቸው ክሎዝ ቱ ዘ ማሽን ኢዝሊ ማሽን አንደርስታንድ ሊያደርጋቸው የሚችሉ ወይም ደግሞ ወደ ማሽን ኮዱ ወይም ወደ ማሽን ላንጉጁ ኢዝሊ ጠጋ ያሉ ወይም ደግሞ ብዙ የሚያራቁ ምን ይባላሉ? ሎው ሌቭል ላንጉጆች ይባላሉ። ክሎዝ ቱ ዘ ማሽን ኮድ ፕሮቫይድ ዳይሬክት ኮንትሮል ኦቨር ዘ ሃርድዌር ማለት ነው። ማሽን ለርኒንግ ማለት ኢት ኢዝ ባይናሪ ኢንስትራክሽን ዳይሬክትሊ ኤክሲኪዩትድ ባይ ዘ ሲፒዩ ማለት ነው። ማሽን ለርኒንግ ማለት ባይናሪ ኢንስትራክሽኖች ወይም ደግሞ በዜሮ እና በአንድ የተቀመጡ ባይናሪ ኢንስትራክሽኖች እንትኖች ባይናሪ ላንጉጆች
ባይናሪ ኤክስኪዩት ዳይሬክትሊ ኤክስኪዩት ባይ ዘ ሲፒዩ ዳይሬክትሊ በሲፒዩ ምን ይደረጋሉ ኤክስኪዩት ይደረጋሉ ማለት ነው። አሲምፕል ላንጉጆች አሉ ሲምቦሊክ ሪፕሬዘንቴሽን ኦፍ ማሽን ኢንስትራክሽን ዩዚንግ ሚኒሞኒክ የተባሉ ሙቭ አድ የሚባሉ እነኚህ ሎው ሌቭል ላንጉጆች ይባላሉ። ሞር ክሎዝ ቱ ዘ ማሽን ላንጉጅ ማለት ነው። ሃይ ሌቭል ላንጉጅ የምንላቸው ሂውማን ሪዴብል ላንጉጆች ናቸው። አብስትራክት ሃርድዌር ዲቴል ሰፖርት ኦር ኮምፕሌክስ ዳታ ስትራክቸር ኤንድ ኮንትሮል ፍሎ ሰች አስ ፓይተን ጃቫ ሲ ፕላስ ፕላስ ሲ ሻርፕ ኤንድ ሞር ማለት ነው። እነኚህ ሃይ ሌቭል ላንጉጆች ሞር ሂውማን ሪዴብል ናቸው። ኖርማሊ በማሽን ለርኒንጉ አንደርስታንድ አይደረጉም። የግድ መደረግ አለባቸው ኮምፓይል መደረግ አለባቸው ወደ ማሽን ለርኒንግ ማለት ነው መቀየር አለባቸው ማለት ነው። ሶ እነኚህ ምን እንላቸዋለን ሃይ ሌቭል ላንጉጅ እንላቸዋለን ማለት ነው። ኢንቴንትድ ቱ ዩዝ የሚል ነገር አለ እዚህ ጋር እስኪ ጀነራል ፐርፐዝ ላንጉጅ እና ዶሜን ስፔሲፊክ ላንጉጅ የሚል አለ። ጀነራል ፐርፐዝ ላንጉጅ የሚል ዲዛይን ቱ ሶልቭ ፕሮብለም አክሮስ ዶሜን ኤግዛምፕል ፓይተን ሊሆን ይችላል ጃቫ ሊሆን ይችላል ፕላስ ፕላስ ሊሆን ይችላል ሲ ሻርፕ ሊሆን ይችላል። ዶሜን ስፔሲፊክ ላንጉጅ የምንላቸው ዲዛይን ፎር ስፔሲፊክ አፕሊኬሽን ዶሜን ማለት ነው። ኤግዛምፕል ኤስኪዩኤል ዳታቤዝ ኤችቲኤምኤል ሲኤስኤስ። አሁን ይሄ ምን መሰላችሁ ዩዙን ነው እዚህ ጋር ጀነራል ፐርፐዝ ላንጉጅ የምንለው ዲዛይንድ ቱ ሶልቭ ኤ ፕሮብሌም አክሮስ አይ ዶሜን ለምሳሌ በዛ በተሰጠው ዶሜን ወይም ደግሞ በዛ በመረጠው ኒች ወይም ባለበት እንትን ያን ምን ያደርጋል ፕሮብሌሙን ሶልቭ አድርጎ መጨረሻ ላይ ሶሉሽን የሚሰጥልን ጀነራል ፐርፐዝ ላንጉጅ ይባላል ማለት ነው። ዶሜን ስፔሲፊክ ላንጉጅ የምንለው ደግሞ ዲዛይንድ ፎር ስፔሲፊክ አፕሊኬሽን ዶሜን ማለት ነው። እነኚህ በስፔሲፊክ በሆነ ነገር ለምሳሌ ይሄኛው ጀነራል ከስሙ ራሱ መረዳት ትችላላችሁ። አይ ቲንክ ይሄኛው ስፔሲፊክ የሆነ ስለ አንድ ነገር ብቻ የሚያጠና ማለት ነው። በቃ ኤስኪዩኤል ዳታቤዝ ካለ ስለ ዳታቤዝ ዌብሳይት ምናምን ቢሆን አሁን የሆነ ዌብሳይት ቢሆን ስለ ዳታቤዙ ብቻ የሚያጠና ማለት ነው። ከዛ ኤችቲኤምኤል ሲኤስኤስ ዌብ ፔጁን ወይ ዳታቤዙን ወይ ዌብ ፔጁን ወይም ደግሞ ስትራክቸሩን የሚልን ብቻ ዶሜን ስፔሲፊክ ላንጉጅ ይባላል ማለት ነው። ይሄ ደግሞ ጀነራል የምንለው ሙሉ ለሙሉ ፋንክሽናል የሆነ የአንድ ነገር ፕሮብሌም ሶልቭ የሚያደርግልን ጀነራል ፐርፐዝ ላንጉጅ ይባላል ማለት ነው። ሶ እነኚህን በዚህ ፎርም ታየን። ፕሮግራሚንግ ላንጉጅ ያልነውን በተደጋጋሚ ያን ያህል ይደጋገማሉ ብዙም እንትን የላቸውም። እስኪ የተወሰነ ነገር እነኚህን ኢምፓራቲቭ ፕሮግራሚንግ እና ዲክላራቲቭ እና ስክሪፕት ላንጉጅ የሚሉትን ባጭሩ ለማየት እንሞክርና ወደ ቀጣይ እንሄዳለን ማለት ነው። ኢምፓራቲቭ ፕሮግራሚንግ የምንለው እንግዲህ ቴልስ ሃው ቱ ዱ ሰምቲንግ ስቴፕ ባይ ስቴፕ ፕሮሲጀራል ፕሮግራሚንግ ኦብጀክት ኦሪየንትድ ፕሮግራሚንግ የሚባል ነገር አለው። ፕሮሲጀራል ማለት ኮድ ኦርጋናይዝ ኢንቱ ፋንክሽን ፕሮሲጀር ኤግዛምፕል ሲ እና ፓስካል የሚል ነገር አለው። ኦብጀክት ኦሪየንትድ ፕሮግራሚንግም ኮድ ኦርጋናይዝ ኢንቱ ኦብጀክትስ ኢንካፕሱሌሽን ዳታ ቢሄቪየር ኢቨን ክላስ ሊኖረው ይችላል ኦብጀክት ሊኖረው ይችላል። እነኚህ ሜቶዶችን ምናምን የያዘ ምን ነው ኦብጀክት ኦሪየንትድ ፕሮግራሚንግ። ይሄ ምንድነው በቃ ስቴፕ ነው። ስቴፑን ጠብቆ ምን ያደርግልናል ስፔሲፊክ የሆነ አውትፑት የሚሰጠን ኢምፓራቲቭ ፕሮግራሚንግ ይባላል ማለት። ዲክላራቲቭ ፕሮግራሚንግ ማለት ፎከስ ኦን ዋት ዘ ፕሮግራም ሹድ አኮምፕሊሽ በቃ ሎጂካሊ የሆነ አውትፑቱ ወይም ደግሞ ጎሉ ምንድነው ብሎ ዲክሌር ያደርጋል መጀመሪያ ስለ ጎሉ ወይም ደግሞ ስለ አቺቭመንቱም ያይና ከዛ ኔክስት ወደ እንትኑ ይሄዳል ማለት ነው። ፋንክሽናል ፕሮግራሚንግ አለ እዚህ ጋር ለምሳሌ አንድ ኤግዛምፕል ቤዝድ ኦን ማትማቲካል ፋንክሽን ኢት አቮይድስ ሳይድ ኢፌክትስ ኤግዛምፕል ሃሽካል ስካልና ኤርላንግ የሚላለ። ሎጂካል ፕሮግራሚንግ አሉ ዩዝ ፋክትስ ሩልስ ቱ ኢንፈር ሪዛልትስ ኤግዛምፕል ብሮግ የሚላለ ማለት ነው። ይሄ ስቴፕ ባይ ስቴፕ ሲሆን ይሄ ደግሞ ቢፎር አኮምፕሊሽመንት ዩ ካን ፎከሲንግ ዋት ፕሮግራም ሹድ አኮምፕሊሽ የሚለውን ነገር ዲክላር ያደርጋል ማለት ነው። ስክሪፕት ላንጉጅ የምንለው ፕራክቲካል ካታጎሪ ኦፍ ኖት ኦልዌይስ ፓራሌል ማለት ነው። ዩዥዋሊ ኢንተርፕሬትድ ዩዝድ ፎር አውቶሜሽን ግሎድ ኮድ ኤክስቴንድ አፕሊኬሽን ኤግዛምፕል ጃቫስክሪፕት ፓይተን እና ረበን ፒኤችፒ እነኚህ ስክሪፕቲንግ ላንጉጅ ናቸው። ፕራክቲካል ካታጎሪዎች ናቸው። ዩዥዋሊ ኢንተርፕሬትድ ናቸው። ላይን በላይን ኤክስኪዩት የሚያደርግ ማለት ነው። ላይን በላይን ኤክስኪዩት እያደረገ እዛው ላይ ኤረሩን ፊክስ የሚያደርግበት መንገድ ስክሪፕት ላንጉጅ ይባላል ማለት ነው።
ሃው ዱ ኮምፒውተር ፕሮግራም ወርክስ የሚለውን ነገር ደግሞ እናያለን። ኮምፒውተር ፕሮግራሞች እንዴት አድርገው ነው የሚሰሩት የሚለውን ማለት ነው። ሶ ፕሮግራም ማለት ምን ማለት ነው? ከዛ በፊት what is program የሚለውን እናያለን። Program is a set of instruction given to a computer to perform specific tasks ማለት ነው። ፕሮግራም ማለት set of instruction ነው። በቃ set of instruction given to perform a specific በቃ አንድ ጎል ወይም ደግሞ አንድ ታክስ አቺቭ የሚያደርግ ነገር ምን ይባላል? ፕሮግራም ይባላል። ፎር ትራንስሌተር የሚሉትን እዚህ ጋር ስናይ ተኋላ የተወሰነ ነገር አይተናል። ኮምፒውተር አንደርስታንድ ኦንሊ ባይናሪ ነምበሮች ምናምን 0 እና 1 ሃይ ሌቭል ላንጉጅ ለምሳሌ ምን ያሉ ፓይተን በሲ ሻርፕ አለ C++ አለ እነኚህን ኖት አንደርስታንድ ያደርጋቸው ወደ ባይናሪ ታልተቀየሩ ድረስ እነሱን አንደርስታንድ ሊያደርጋቸው አይችልም ማለት ነው። ፕሮግራም ሪትን ኢን ሃይ ሌቭል ላንጉጅስ ኮምፒውተር አንደርስታንድ ኦንሊ 0 and 1 ፕሮግራም ሪትን ኢን ሃይ ሌቭል ላንጉጅስ አይ ቲንክ አሁን ብየዋለሁ። ቱ ብሪድ ዚስ ዩ ካን ትራንስሌት ኮምፓይለር ኢንተርፕሬተር እና አሲምፕለር ተጠቅመን ምናደርጋለን ትራንስሌት እናደርጋለን ማለት ነው። ኮምፓይለር ማለት ትራንስሌትስ ዘ ኢንትሪ ሃይ ሌቭል ሶርስ ኮድ ኢንቱ ማሽን ኮድ ኢን ዋን ጎ ይላችኋል። ዋን ጎ ማለት ኤክስኪዩት የሚያደርገው ወይም ደግሞ የሚቀየረው ኮምፓይል የሚያደርገው አንድ ላይ ነው። በቃ በአንድ ታይም በአንድ ስፔሲፊክ ታይም ምን ያደርጋል? ኮምፓይል አድርጎ ትራንስሌት አድርጎ ወደ ማሽን ላንጉጅ ያስቀምጣል ማለት ነው። ኢንተርፕሪተር ምንለው ደግሞ ትራንስሌት ኤክስኪዩት ኮድስ ላይን ባይ ላይን አት ራን ታይም። ለምሳሌ ላይን በላይን እያንዳንዷ ላይን በላይን ምን ያደርጋል? ትራንስሌት እያደረገ ኤክስኪዩት የሚያደርግልን ደግሞ ኢንተርፕሪተር ይባላል ማለት ነው። ሶ እዝጋ ምን መሰላችሁ ኮምፓይለር የሚለው ነገር ሞር እንደኔ ብዙም እንትን አይልም። ለምሳሌ ፕላን አድርጋችሁ ሁሉ ነገር ተጨረሳችሁ በኋላ መጨረሻ ላይ አንድ ትንትን በምትሉት ሰዓት ምን ያደርጋል? እዛ ጋር ፌሌሪቲ ነገር ቢያጋጥማችሁ ያን ፌሌሪቲ ፊክስ ለማድረግ በጣም ያስቸግራችኋል። ይሄኛው ግን ኢንተርፕሬተር ግን ላይን በላይን ከሆነ ኤክስኪዩት እያደረጋችሁ የምከዱት እዛው ላይ የሆነ ነገር ቢያጋጥማችሁ እዛው ጋር ኤረሩን ምን ማድረግ ትችላላችሁ? ዲበርግ ማድረግ ትችላላችሁ። እዛው ላይ ኤረሩን ምን ማድረግ ትችላላችሁ? ዲበግ ማድረግ ትችላላችሁ ማለት ነው። ሶ አሲምፕለር ማለት ደግሞ ኮንቨርት አሲምፕል ሎው ሌቭል ሁማን ሌቭል ኮድ ቱ ማሽን ኮድ ማለት ነው። ማይክሮሶፍት አሲምፕል ኔትውድ አሲምፕል ምናምን የሚሉ ነገሮች አሉ። እነኚህን ታየን። ኔክስት ወደ ኦፕሬቲንግ ሲስተም እንሄዳለን። ኦፕሬቲንግ ሲስተም ማለት አክት አስ ዘ ማስተር ፕሮግራም ነው። በቃ ኦፕሬቲንግ ሲስተም ማለት ማስተር ኦፍ ዘ ፕሮግራም ብላችሁ ዋናው ፕሮግራምን የሚያንቀሳቅስልን ምን ይባላል? ኦፕሬቲንግ ሲስተም። ለምሳሌ እናንተ እናት አባት ይኖራችኋል። ከቤቱ ወይ አባታችሁ ወይ እናታችሁ ልክ ምን የቤቱ በደንብ እንትን የሚሉ ይኖራሉ። ስለዚህ ቤቱን ሙሉ ቤተሰቡን የሚቆጣጠሩት ወይ የሚያስተዳድሩት ወይ እናቱ ወይ አባት ልትሆን ትችላለች። ሶ ልክ እንደዛ ይሄ ሁሉን ነገር የኮምፒውተር ፕሮሰሶቹን ወይም ደግሞ ፕሮግራሞቹን ሁሉን ነገር ምን ያደርጋል? አቅፎ ይዛል ማለት ነው። ማስተር ፕሮግራም አውቶሎድድ ኢንቱ ሜሞሪ ኢን ስታርት አፕ ኢት ሃንድልስ ሜሞሪ ማናጅመንቶችን ፕሮሰስ ማናጅመንቶችና ኢንፑት አውትፑት ኦፕሬሽኖችን በደንብ ምን ያደርጋል? ማኔጅ ያደርግልናል ማለት ነው። እዚህ ላይ ሎደር፣ ሎኬተር፣ ሊንከር የሚለውን በዚሁ ምን ይሆናል። ሎደር ማለት እንግዲህ ሎድስ የማሽን ኮድ ኢንቱ ሲስተም ሜሞሪ ማለት ነው። የማሽን ኮድ አለ። ያማሽን ኮድ 0 and 1 ያማሽን ኮድ 0 and 1 ነው። ያማሽን ኮድ ወደ ምን ይቀይርና ወደ ሲስተም ሚሞሪ ይቀይርልናል ማለት ነው። ይሄ ምን ይባላል? ሎደር ይባላል ማለት ነው። ሎኬተር ማለት ደግሞ አሳይን ሚሞሪ አድሬስ። ለምሳሌ ከማሽን ኮዱን ወደ ሲስተም ሚሞሪ ሎድ ያደረግነውን ደግሞ አሳይን ያደርግናል። እዚህ ቦታ ብሎ አሳይን አድሬሱን አሳይን የሚያደርግን ሎኬተር ይባላል። ሊንከር የምንለው ደግሞ ኮምፓይን ሞጁልስ ሰብ ግሩፕስ ሰም ፕሮግራምስ ኢንቱ ሲንግል ኤክስኪዩሽን ኦር ላይብረሪ ማለት ነው። ይሄ ሊንከር ማለት ኮምፓይን ያደርጋል ሞጁሎችን፣ ሰብ ፕሮግራሞችን፣ የተለያዩ እንትኖችን ጆይን ያደርግልናል ማለት ነው።
ሲሻርፕ ማለት ምን ማለት ነው የሚለውን ነገር እና ደግሞ እንዴት አድርገን ሴትአፕ እንደምናደርግ የተወሰነ ነገር እናያለን ማለት ነው። እዚህ ላይ ደግሞ ሞደርን ኤንድ ጀነራል ፐርፐስ ፕሮግራሚንግ ላንጉጅ ዴቨሎፕድ ባይ ማይክሮሶፍት ዲዛይንድ ፎር ኮመን ላንጉጅ ኢንፍራስትራክቸር ኢኔብሊንግ ክሮስ ፕላትፎርም ኤክስኪዩሽን ቪያ ዶትኔት ራንታይም ነው ማለት ነው። ለምሳሌ ይሄ ዶትኔት እንትን ሲሻርፕ የሚለውን አንድ ቪዥዋል ስቱዲዮ ኮድ ላይ እንዴት አድርገን ሴትአፕ አድርገን እንዴት አድርገን ራን እንደምናደርግ የተወሰነ ነገር እንትናለ ፕሮጀክት አር ክሬትድ ኢን ቪዥዋል ስቱዲዮ ኮድ ቪዥዋል ስቱዲዮ ኮድ ላይ ወይም ደግሞ ኤዲተራችሁ ላይ ክሬት ታደርጋላችሁ። የሆነ ፕሮጀክት ክሬት ታደርጋላችሁ። ለምሳሌ መጀመሪያ ላይ ይሄ ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ይባላል። ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት የምንለው ቪዥዋል ስቱዲዮ ኮዱን ወይም ኤዲተራችሁን የምትጠቀሙት ኤዲተር ነው። ይሄ እንደዚህ እንዴት ተባለ ልትሉ ትችላላችሁ። የተለያዩ ላይብረሪዎችን ደግሞ የተለያዩ ዲበርግ የምናደርግባቸውን ኢቭን ኢፍ ራን የምናደርግባቸው የተለያዩ ቱሎችን እና ደግሞ ፍሬምወርኮችን በውስጡ ስለያዘ ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ይባላል ማለት ነው። የተለያዩ ቱሎችን አንድ ጋር ኢንተግሬት አድርጎ በአንድ ኢንቫይሮንመንት ያስቀመጠ እስከሆነ ድረስ ቪዥዋል ስቱዲዮ ኮድ ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ይባላል ማለት ነው። የዚህ ላይ ምን ታደርጋላችሁ? ፕሮጀክት ክሬት ታደርጋላችሁ። ፕሮጀክት ክሬት ኢን ቪዥዋል ስቱዲዮ ፕሮጀክታችሁን ክሬት ታደርጋላችሁ። ለመስራት ያሰባችሁትን ፕሮጀክት እዚህ ላይ ክሬት ታደርጋላችሁ ማለት ነው። ዘን ክሬት ታደርጋችሁ በኋላ ሲሻርፕ ኮምፓይል ትራንስሌትስ ሶርስ ኮድ ኢንቱ ኢንተርሚዲየት ላንጉጅ ይላችኋል። ለምሳሌ እዚህ ጋር ብዙ እንትን አይልም። ወደ በኮምፓይል ተጠቅማችሁ ወደ ምን ተጠቃሚው ወደ አሰፕል ወይም እንደ ኢንተርሚዲየት ላንጉጅ ይቀየራሉ። እነሱን ደግሞ ወደ ምን ይቀያሉ? ክላስ ሪፈረንስ ምናምን የሚባል ነገር አለ። ሶ ወደ ኮመን ላንጉጅ ራንታይም ተቀይሮ መጨረሻ ላይ አውትፑቱን ራን አድርጎ ይሰጣችኋል ማለት ነው። ኮምፓይል ኮድ ኢዝ ስቶርድ ኢን አሲምፕል ዶት ኤክስኢ ከዛ ደግሞ ኮመን ላንጉጅ ራንታይም ኤክስኪዩት አሲምፕሊ ማኔጂንግ ዘ ኮድ ሚሞሪ ኤንድ ሴኩሪቲ በተደጋጋሚ ይሄንን ብለነዋል። የተደጋገመ ኮንሴፕት ነው። ሶ ኔክስት ደግሞ የሲ ሻርፕ ፓራዳይሞችን ኤንድ ሞደርን ፊቸሮችን እናያለን ማለት ነው። ኦብጀክት ኦሪየንትድ ነው ፕላስ ፋንክሽናል ነው። ሲ ሻርፕ እንግዲህ ኦብጀክት ኦሪየንትድም ነው ፋንክሽናልም ነው ማለት ነው። ኢንኮርፖሬትስ ፊቸርስ ላይክ ዲሊጌት ላምዳ ኤንድ ላንጉጅ ኢንተግሬቲቭ ቲዮሪ ፎር ሃይፐር ፕሮግራሚንግ ኤክስፒሪየንሶች አሉት ማለት ነው። ኦብጀክት ኦሪየንትድ ነው ፕላስ ፋንክሽናል የሆነ ነው ማለት ነው። ላንጉጅ ኢንተግሬትድ ቲዮሪ ነው። ኢኔብልስ ፓወርፉል ታይፕ ሴፍ ዳታ ኪዩሪ ኦቨር ዘ ኮሌክሽን ኤንድ ዳታቤዝ ኤግዛሚን ኤንድ ሞር እነኚህን ያዘልን ነው ማለት ነው። ጀነሪክ ኤንድ ፓርሻል ክላስ ታይፕ ሴፍ ሪዩዝ ኮድ ቪያ ጀነሬቲክ ሞጁላር ክላስ አለ። ዳይናሚክ ኤንድ ሲኒክ ፕሮግራሚንግ ነው። ኮምፓይል ፕላትፎርም ሪዞሊን ነው። እንግዲህ ኦፕን ሶርስ ነው። ሰልፍ ሆስትድ ነው ኮምፓይለር እና ኢንፍራስትራክቸር ኦፈሪንግ ፓወርፉል ኮድ አናላይሲስ ቱሊንግ አፕሊኬሽን ፕሮግራሚንግ ኢንተርፌስ ነው ማለት ነው። ሲ ፕላስ ፓራዲም ኦር ሞደርን ፊቸሮቹ እነኚህን ይመስላሉ ማለት ነው። ሶ ኔክስት ስትሪንግስ ኦፍ ሲ ሻርፕ የሚለውን ነገር ስናይ ደግሞ ኦብጀክት ኦሪየንትድ ኤንድ ኮምፖነንት ኦሪየንትድ ነው። አሁን ሲ ሻርፕ ኮምፖነንት ነው፣ ኮምፖነንት ኦሪየንትድ ነው፣ ኦብጀክት ኦሪየንትድ ነው። ሰፖርት ክላስ ኢንሄሪታንስ ፖሊሞርፊዝም ኢንካፕሱሌሽን ሞጁላር ዲዛይን። ለምሳሌ ኦብጀክት ኦሪየንትድ ላይ እነኚህ አብዛኞቹ ክላስ አለ፣ ኢንሄሪታንስ አለ፣ ፖሊሞርፊዝም እና ዲዛይን አሉ። ኮምፖነንት ኦሪየንትድ ደግሞ ምንለው ለምሳሌ ሞጁላር ዲዛይን የተለያዩ እንትኖችን የያዘልን ነው ማለት ነው። ታይፕ ሴፍ ኤንድ ሮቡስት ፕሪቨንት አንሴፍ ሜሞሪ አክሰስ ማለት ነው። ታይፕ ሴፍ የምንለው ኢት ኢዝ ፕሪቨንትስ አንሴፍ አላስፈላጊ የሆኑ ሚሞሪ አክሰሶችን ምን ያደርግልናል? ፕሪቨንት የሚያደርግልን ታይፕ ሴፍ ኤንድ ሮቡስት ይባላል ማለት ነው። ሲምፕል ኤንድ ፋሚሊ ሲንታክስ ነው። ኢዚ ቱ ለርን ለመማር በጣም ቀላል እና የሚጠቀማቸው ወይም ደግሞ ሲሚላሪቲያቸው ከዚህ ፕላስ ፕላስ ከጃቫ ጋር ወይም ከጃቫ ስክሪፕት ጋር ሲንታክሶቹም እና ሙሉ እንትኖቹ ኮምፕሌትሊ ተመሳሳይ ናቸው ማለት እንችላለን ማለት ነው። ሶ እነኚህን ሲ እና ሲ ፕላስ ፕላስን ጃቫን አድቫንስድ የሆነ በደንብ እውቀት ከያዛችሁ ሲ ሻርፕ ብዙም ያስቸግራችኋል ብዬ አላስብም። ክሮስ ፕላትፎርም ነው እንግዲህ ሲ ሻርፕ ክሮስ የሆነ ፕላትፎርም ነው። ዊንዶው ላይ፣ ሊኑክስ ላይ እና ማክ ኦፕሬቲንግ ሲስተሞች ላይ እነኚህ ላይ
ይሰራልናል ማለት ነው። አንዳንዱ ለምሳሌ ዊንዶ ላይ ካልሰራ ሊኖክስ ከሰራ ነው ማክ ላይ የማይሰራላችኋል። ሶ ሲሻርፕ ግን እነኚህን ነገሮች ያሟላል ማለት ነው። ለምሳሌ ዶትኔት ኮር መለያቸው አሳይቻችኋል። ዶትኔት ፍሬምወርክ እና ዶትኔት ኮር ብዬ ተንብያችኋለሁ። ላይክ ዋን ኤግዛምፕል እዚህ ጋር ሰጥቶናል። ዶትኔት ኮር ብሎ እዛ አስቀምጠውናል ማለት ነው። ፐርፎርማንሱ ኮምፓይልድ ቱ ኢንተርሚዲየት ላንጉጅ ወደ ኢንተርሚዲየት ላንጉጅ እንትን ይደረጋል ኮምፓይል ይደረጋል። ሶ ኤክስኪዩት ባይ ጀስት ኢን ታይም ኮምፓይል ፎር ኤፊሽንት ራን ታይም ፐርፎርማንስ ሪች የሆነ ኢኮሲስተም አለው። ላይብራሪ ፍሬምወርክ ASP.NET UI ASP.NET ዩኒቲ ስትሮንግ ኮሚኒቲ ሰፖርት እነኚህ ስትሪንግስ ኦፍ C# ይባላሉ ማለት ነው። You can develop different types of secure and robust application by using C# programming language. Desktop window application using UPF and WinForm. Web application and application programming interface using ASP.NET Core. Distributed system and microservice, web service and backend service, database center application using entity framework and direct ADO.NET ይህም በተደጋጋሚ ዳታቤስ ሴንተር አፕሊኬሽን ዩዚንግ ኤንቲቲ ፍሬምወርክ ማለት ነው። ዳታቤስ ክሬት የምታደርጉት ኢዚሊ በጥቂት ኮድ ኢዚሊ ክሬት ታደርጋላችሁ። ቴብላችሁን ዳታቤዛችሁን ሙሉ ባክኤንዳችሁንም ምን ታደርጋላችሁ በኢንቲቲ ፍሬምወርክ መቀየር ትችላላችሁ ማለት ነው። ኔክስት ኢቨንት ድሪቭን ፕሮግራሚንግ ዊዝ C# ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ኤንድ ኤዲተር የሚለውን ነገሮች እናያለን ማለት ነው። ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት በተደጋጋሚ ብያችኋለሁ። ኮምፕሌት ሶፍትዌር ስዊት ዛትስ ፕሮቫይድ ኦል ቱልስ ኒድድ ፎር ዘ ኢንቫይሮንመንት ዘ ዴቨሎፕመንት ኢን ዋን ፕሌስ በአንድ ፕሌስ ማስቀመጥ ማለት ነው። ለምሳሌ የሆነ አናጺ ምን ያስፈልገዋል ብያችኋለሁ። የሆነ ቤት የሚሰራ ሰውዬ ምን ያስፈልገዋል? አናጺ ያስፈልገዋል፣ እንትን ሲሚንቶ ያስፈልገዋል። እነሱን የሚያስፈልጉ ነገሮች በአንድ አከማችቶ የሚያስቀምጥበት መንገድ ማለት ነው። ሶ ይሄ ማለት ደግሞ ወደ ሶፍትዌር ዴቨሎፕመንቱ ስንመጣ ምን ማለት ነው? ኮምፕሌት የሆነ ሶፍትዌሮች suite with provide all tools needed for development in one place በአንድ ፕሌስ አከማችቶ ማስቀመጥ ማለት ነው። ኢንተግሬት ዴቨሎፕመንት ኢንቫይሮንመንት has core editor with intersense syntax highlighting auto complete compiler interpreter debugging project management tool UI designer testing tool እነኚህን አጠቃላይ ኢንተግሬት ዴቨሎፕመንት ኢንቫይሮንመንት የያዛቸው ናቸው ማለት ነው። እነኚህን ያዘ ማለት ኢዚሊ ኢንተግሬትድ የሆነ ታገኛል ዴቨሎፕመንት ኢንቫይሮንመንት ታገኛል። ኢዚሊ የፈለግነውን እንትን መስራት እንችላለን፣ ሶፍትዌር መስራት እንችላለን ማለት ነው። ቪዥዋል ስቱዲዮ ኮዱ 64 ቢት አፕሊኬሽን ክሬትድ ባይ ማይክሮሶፍት ዩዝድ ፎር ቢልዲንግ ዲበጊንግ። ይሄ እንደ ሂስትሪ ምናምን እንትን ያለው ነው። አይ ቲንክ Visual Studio Code is 36 bit application created by Microsoft used for building, debugging and deploying application across a platform such as Windows, web, mobile, cloud and more, supporting language like C#, C++, Python and JavaScript የሚሉትን ቪዥዋል ስቱዲዮ ኮድ እነኚህ ነገሮች ይዞልናል ማለት ነው። ልክ ምን ይዟል? C++፣ C#፣ Python እነኚህን ልክ ይዟል ማለት ነው። ስለዚህ ምን ይባላል? አንዱ ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ከተባሉት ውስጥ አንዱ ነው ማለት ነው። ቪዥዋል ስቱዲዮ ኮድ ማለት ነው። ኤዲተር የምንለው ላይት ዌይት ቱል ነው። ማይናሊ ፎር ራይቲንግ ኤንድ ኤዲቲንግ ሶርስ ኮድ ዩዚንግ ቤዚክ ፊቸር ላይክ ሲንታክስ ሃይላይቲንግ ኤንድ ኤክስቴንሽን for add functionality really on external tools. The compiler and debugging full deployment for full development. For example, Visual Studio
ኮድስ ይለናል። ግሬት ዴቨሎፕመንት ኢንቫይሮንመንት የሚላለው እዚህ ጋር ደግሞ እነኚህ ለምሳሌ ይሄንን ቪዥዋል ስቱዲዮ ኮድን እንዴት ምን ላይ ማውረድ እንዳለባችሁ ወይም ደግሞ ምን ያህል ጊጋባይት እንደሚጠይቃችሁ እዚህ ጋር የተወሰነ በራ ምናምን ዲስክ ስቶሪ ምናምን የተወሰነ ነገር አስቀምጦላችኋል። ይሄን ማንባችሁ ከእናንተ ፒሲ ጋር ወይም ዴስክቶፕ ጋር ይሄዳል የምትሉትን ነገር እንትን ማለት ለመጫን መሞከር ወይም እንደ ሪኮመንዴሽን ነው ይሄን እዚህ ጋር ያስቀመጠላችሁ ማለት ነው። አይ ቲንክ እዚህ ጋር ደግሞ ማለት ወደ ኮዱ ወይም ደግሞ ኮዲንግ ትምህርቱ ተመዳችን በፊት የግድ ምን ማድረግ አለባችሁ? ኤዲተሩን ወይም ደግሞ ኢንተግሬት ዴቨሎፕመንት ኢንቫይሮንመንት የምንለውን ሴታፕ ማድረግ አለባችሁ ማለት ነው። ሶ አንድ ለእንትን ለሲ ሻርፕ የምንጠቀመው ምን ይመስላችኋል? ወደ ቪዥዋል ስቱዲዮ ኮድ ወደ 22 ምናምን 22 የሚለውን አጋጣሚ እሱ ነው ሞርንት የሚለው ብለን ሪከመንድ አድርገናል አሁን ላይ ማለት ነው። ሶ እሱን ተዚህ ማውረድ ትችላላችሁ። ሊንኩ እዚህ ተቀምጦላችኋል። አስፈላጊ ተሆነ ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ሶ ሰሌክት ታደርጉና ይሄን ዳውንሎድ ታደርጋላችሁ። ዳውንሎድ ካደረጋችሁ በኋላ ሙሉ ሴታፑ አስፈላጊ ከሆነ የሚያስቸግራችሁ ከሆነ ኔክስት ምሰራላችሁ ይሆናል። ግን ብዙም አያስቸግርም። ልክ ክሊክ እንዳረጋችሁ ዳውንሎድ አድርጎ እንደጨረሰ ኤክስትራክት ታደርጉና ኢንተርፌሱ እንደዚህ ይመጣላችኋል። ሙሉ ኢንስታሌሽን ምናምን ተጨርሳችሁ በኋላ እንደዚህ ይመጣላችሁ። ምን ትሉታላችሁ እናንተ እዚህ ጋር እንደመጣችሁ ክሬት ኒው ፕሮጀክት እና ክሊክ ታደርጋላችሁ ማለት ነው። ክሬት ኒው ፕሮጀክት ብላችሁ እቺን ክሊክ ስታደርጉለት ምን እንደሚመጣላችሁ እናያለን። ልክ እንደዚህ አይነት ኢንተርፌስ ይመጣላችኋል። ልክ እስካሁን ያልናቸው እነኚህ ዊንዶው ፎርም ያልናቸው በሙላ አሉ እዚህ ጋር በሙላ ዩኤፍ አፕሊኬሽን የምንላቸው እዚህ ጋር ብቻ አይደለም እዚህ ጋር እናገኛቸዋለን ማለት ነው። ወደ ኋላ ስንማማራቸው የነበረውን ሶ እዚህ ጋር መመርጡት ኮንሶል አፕ የሚለውን ክሊክ ታደርጋላችሁ። ቀጥታ ኢንስታሌሽን ተጨርሳችሁ ብዙም አያስቸግራችሁም። ኮንሶል አፕ የሚለውን ክሊክ ታደርጉና ወደ ኔክስት ስከዱ ደግሞ ፕሮጀክትን የሚጠይቃችኋል። ከዛ ደግሞ ሎኬሽን ምናምን የሚጠይቃችኋል። ይሄን እንትን ፕሮጀክታችሁን እንደምታስቀምጡ ምናምን የሚላችሁ እዚህ ጋር እቺን ክሊክ በማድረግ እናንተ እንትናችሁን መምረጥ ትችላላችሁ፣ ሎኬሽናችሁን መምረጥ ትችላላችሁ ማለት ነው። ከዛ ይሄን ተጨረሳችሁ በኋላ ፕሮጀክት በራሳችሁ ተሰጣችሁ ኔሙን ተሰጣችሁ በኋላ ክሊክ ኔክስት የምትለዋን ክሊክ ስታደርጉ እንደ አይነት ኢንተርፌስ ይመጣላችኋል ማለት ነው። ልክ ይሄ መጣ ማለት ፕሮግራም ዶት ሲኤስ አለ ማለት ምን አለ ማለት ነው። ሲ ሻርፕ እዚህ እንትን ላይ ሴታፕ አደረጋችሁ እንደማለት ነው። ሶ ለዛሬ ይሄን ይመስላል። ሴታፕ ለማድረግ ወይም ኤዲተሩን ሴታፕ ለማድረግ ካስቸገራችሁ አጠር ያለች ቪዲዮ መስራት ትችላለሁ። ኮመንት ላይ ማሳወቅ ትችላላችሁ። ባይ ዘ ዌይ ኔክስት ወደ ኮዱ እንሄዳለን ማለት ነው። አሁን የተወሰነ ነገር እንዴት አድርጎ እንደሚሰራ እንዴት አድርጎ ምን ማለት እንደሆነ እያንዳንዱ የተወሰነ ነገር ፋንክሽናሊቲውን ለማየት ሞክረናል። ኔክስት ደግሞ እያንዳንዱ በፓርት እንትን እያልን ኮዶቹን እያንዳንዱ ኮድ ለመረዳት እንሞክራለን ማለት ነው። ሶ ጉድባይ ጨርሻለሁ። አመሰግናለሁ።